እንኳን ደህና መጣችሁ። እንግዲህ እዚህ ማክሰኞ ላይ ስለ ጸሎት እየተማርን ነው። ቲንክ ስንት 10 ሳምንት ምናምን ሆኖናል። ኮክሻይ 10 11 ሳምንት 11። ስለዚህ እነዚህን ያመለጧችሁን 10 ትምህርቶች የኮኪ ዩቲዩብ ላይ አሉ። ሄዳችሁ ብትሰሟቸው በጣም ትጠቀማላችሁ። በጣም ምክንያቱም ጸሎት የሃይማኖት ስርዓት ሳይሆን እግዚአብሔር ለእኛ ለአማኞች የሰጠን አንድም መጠቀሚያ መሳሪያ ቱል ነው። አንድም ደግሞ ራሳችንን የምናሳድግበት ለማደግ የሚጠቅመን ጤናማ የሆነ መንፈሳዊነትን የምናመድበት በር ነው። ስለዚህ በዛ መልኩ ማደግ እንድንችል ጤናማ የሆነ መንፈሳዊነትን ይዘን መኖርና መቀጠል እንድንችል ጸሎትን መማር አለብን። ያው እንግዲህ መማር በራሱ የጸሎት ሰው አያደርገንም። ሰው የጸሎት ሰው ለመሆን መጸለይን መጀመር አለበት። 1 ደቂቃ ሚሆን 2 ደቂቃ ሚሆን 3 ደቂቃ ሚሆን ሰዓቱን ተዉትና ግን ከእግዚአብሔር አባታችን ጋር ህብረት ማድረግን መልመድ አለብን። በዛ አይነት መልኩ ህብረት ማናደርግ ከሆነ በዚህ ምድር ላይ ጸሎት ሲባል እንቅልፋቸው የሚመጣ የሚደክማቸው የሚሰለቻቸው አርፍደው የሚመጡ የሚጠፉ ሰዎች ወይም ደግሞ የሚቀሩ ሰዎች የጸሎት ፕሮግራም የማይገኙ ሰዎች መሆናችን አይቀርም። ምክንያቱ ደግሞ ዋናው ለዚህ የሚዳርገን ምክንያት ጸሎትን እንደ መንፈሳዊ አቅም እንደዚሁም ደግሞ ከእግዚአብሔር ከአባታችን ከሚወደን አባታችን ጋር ህብረት የምናደርግበት ጤናማ እድገት የምናመጣበት መሆኑን ስለማናቅ ዝም ብሎ ሸክም ስለሚሆንብን ድካም ስለሚሆንብን ብዙ ሰዎች በጸሎት ከመጠቀም ይልቅ ይረበሻሉ፣ ይፈራሉ። ከዛ ደግሞ ይደክማቸዋል፣ አለመብቃት ይሰማቸዋል፣ ሀዘንተኛ ይሆናሉ። ይህን ያህል ሰዓት አልጸልይም፣ እንደዚህ አልጸልይም እያሉ ከሌሎች ሰዎች ጋር ስለሚወዳደሩበት እዚህ ከማንም ጸሎት የኔ ጸሎት ከማንም ሰው ጋር የምወዳደርበት ሳይሆን ከአባቴ ጋር ብቻ ህብረት የማደርግበት። እዚህ ይህንን በደንብ እንድትረዱ እንድታውቁ በጸሎታችሁ ጸሎት ሰዓታችሁ በጸሎት ህይወታችሁም ደስተኛ ሆናችሁ ራሳችሁን ማሳደግ እንድትችሉ መማር አለብን። የምንማረው ለዚህ ነው እንጂ ለመጸለይ አይደለም የምንማረው። ሳንማርም እናደርጋለን፣ እንጸልያለን። ስለዚህ ትምህርት ሰው መጸለይ ያደርገው። ትምህርት ግን ምን ያደርገናል? በትክክለኛ መንገድ እንድንጸልይ ጸሎት በውስጡ ምን እንዳለው፣ ምን መጸለይ እንዳለብን፣ ምን መጸለይ እንደሌለብን የምናውቅበትን በር ወይም መንገድ ይሰጠናል። ስለዚህ መማር የሚያስፈልገን ለዚህ ይመስለኛል። ለዚህ ነው ብዬ አስባለሁ። አይ ቲንክ ኮክሻ እንትን ታብታባችን ቆሟል፣ ስታክ አድርጓል እና ድሮፕ የሚያደርጉብን ገስት ላይ ሰዎች ድሮፕ የሚያደርጉት ለዛ ይመስለኛል። እና እሺ ስለዚህ አንድ ጊዜ ለ5 ደቂቃ ሁላችንም ይህንን 100,000 ወይም 150,000 እናስገባው። 63,000 ላይ ነው ያለው። አንድ የሁላችን እንተባበር። አባዬ ሳይጀምር ገስት እየወረደብን ነው። ራሳቸው ዱብ ዱብ እያሉ ነው ወገን። ስለዚህ አንዴ ታፕ 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 ሼር ኮፒ ሊንክ ይደረግ። ሁላችንም አንዴ በትብብር እስኪ እዚህ ውስጥ 113 ሰዎች አለን። 113 ሰዎች አንዴ ሁላችንም እጃችንን ብናሰራው በቃ የትናይት ሼር ኮፒ ሊንክ ታፕ 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 ይደረግ ፕሊዝ ፕሊዝ ፕሊዝ። አውቶማቲክ ታፕ ክሊከር ካላችሁ ደግሞ በደንብ ቴንክ ዩ ሶ ማች። የምትችሉ ሰዎች ታፕ ታፕ ይደረግ፣ ኮፒ ሊንክ ይደረግ፣ ሼር ይደረግ፣ ሪፖስት ይደረግ። እንደገና ስቶሪ ላይ አድርጉት። የሼር ምልክቷን ስትነኩ አድቱ ስቶሪ የምትላለች ስቶሪያችሁ ላይ ሁላችሁም ብታደርጉ የእናንተን ስቶሪ እያዩ ሰዎች ወደዚህ ይመጣሉ። ሰዎችን ጋብዙ። 5 ሰው፣ 10 ሰው፣ 20 ሰው፣ 30 ሰው የኔን ፕሮፋይል ጫን ብላችሁ ስትይዙ ሰዎች ይመጡላችኋል። ለተደረደሩት ሰዎች በሙሉ ሴንድ 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 አድርጉላችሁ። እንደሱ እናድርግ። አንዴ 69,000 ነው ገና። ለምንድነው ታፕታፑ እንደዚህ ቶሎ ቶሎ? በፊት ይፈጥን ነበረ። ከዚህ ከቲክቶክ አልጎሪዝሙን የሆነ ነገር ከቀየረ በኋላ አሁን እንደ ድሮ አይደለም።
አንዴ ሁላችንም የምናርገው። ስንት ነው የሚታያችሁ? 70 ሺህ ነው የሚታዩ ነው ባዬ። ኦኬ። ስለዚህ አንዴ ሁላችንም ታፕታፕ እናድረግ። ሼሩ ራሱ ገና 2900 ነው። በጣም ቢፈጥንልን አንዴ ሁላችንም ተባብረን እስቲ በፍጥነት። እሺ እኔም አደርጋለሁ። ሁላችንም እንደገና እናድርግ። ለግሩፖች ሼር አድርጉ። ሼር አድርጉላቸው ለብዙዎች ፕሊዝ። ይኸውን የሚያረኩ ነው። ሁላችንም አንዴ እናድርግ ያለ ማቋረጥ 73 ሺህ። አሁን ጥሩ ፈጥኗል። 73 ሺህ ገብቷል። እሺ በጣም ፈጥኗል። ቴንክ ዩ ሶ ማች። በጣም ቴንክ ዩ። እሺ ቤዛ ቴንክ ዩ። ብርሃን ቴንክ ዩ። መልካም ኑሪያ ነባዬም እያደረገ ነው። መልካም ቤዛ ኑሪያ። በቃ የተወሰኑ ሰዎች ብቻ ናቸው። ሊዱ ደማሙ። ከላይ ያላችሁ ኮፒ ሊንክ አድርጉት። ከታች ያላችሁ ግን ታፕታፕ 100 ሺህ እንዲገባ 75 ሺህ ሆኗል። አሁን ተባረኩ። ያለማቋረጥ ታፕታፕ ቢደረግ በጣም ጥሩ ነው። ሼሩ እንኳን አይ ቲንክ እየታየኝ አይደለም መሰለኝ ስንት እንደሆነ 2009 ላይ ዝም ብሎ ስታካርጓል። እሺ ቴንኪዩ፣ በጣም ቴንኪዩ። ኮፒ ሊንክ፣ ታፕታፕ፣ ሪፖስት፣ ከዛ ደግሞ ስቶሪ ላይ አድርጉት። የሁላችሁ አያችሁ ሰው እያወረደ ነው። እነ ጥሩዬንም አውርዷል፣ ሁሉንም አውርዷል። እሺ የሆነው ግቡ። እሺ ሰዎችን ከሚያወርድብን ፕሊዝ እንትን አድርጉልን። ሁላችንም አንዴ ተባብረን 100 ሺህ እናስገባ። 79 ሺህ ገብቷል። ቆንጆ ነው፣ ቆንጆ ነው። 20 ሺህ ታፕታፕ ይፈልጋል ግን 20 ሺውን አንዴ ሁላችንም ብናደርገው በጣም መልካም ነው። ቴንኪዩ ኪያ፣ ሊዱ፣ ፌድ፣ መልካሙ አስገቡኝ። አንድ ጸሎት እንድትጸልዩልኝ እፈልጋለሁ። እሺ መልካም። በኋላ ነዋ ስንጨርስ፣ አሁን የትምህርት ሰዓት ነው። ስንጨርስ እንጸልያለን። ቆይና ተማሪ ወይም ተማር መልካም ስጦታ የሚለው አካውንት። እሺ ኪያ፣ ትዕግስት፣ ፌድ፣ ኪያ፣ ሻሎም፣ ሁላችሁም ተባረኩ። ጌታ ኢየሱስ ይባርካችሁ። እያየዋችሁ ነው ሼር የምታደርጉ ሰዎች ቴንኪዩ። በጣም ቴንኪዩ። ያው እኔም እያረኩ ነው። 84 ዋው ናይስ። 15 ሺህ ብቻ ቀርቷል። 15 ሺህ ብቻ ቀርቷል። ሁላችንም ያለማቋረጥ አንዴ ሼር እና ኮፒ ሊንኩ ይደረግልን ፕሊዝ። ሼር ላላካችሁ ያላቸው ሰዎች ላኩላቸው። የላካችሁትም ቢሆን ችግር የለውም። እሺ እሺ 87 ሺህ ሆኗል። በጣም ጥሩ ነው። 100 ሺህ እስኪገባ ልክ 100 ሺህ ሲገባ ወደ ትምህርታችን እንገባለን። 100 ሺህ ሲገባ ወደ ትምህርታችን እንገባለን። ሰላም ብለንሃል ወልዴ። ጌታ ኢየሱስ ይባርክህ። አንዬ ቴንኪዩ፣ ሪቾ ቴንኪዩ፣ ኪያ ቴንኪዩ፣ ፍሬ ቴንኪዩ፣ ሊቦ፣ ኪያ፣ አኒ በጣም ነው የምናመሰግነው በእውነት
ያለ መሰልቸት ኮፒ ሊንክ እና ሼር ታፕታፕ ስለምታደርጉ ጌታ ኢየሱስ ይባርካችሁ። አስር ቀርቷል። 10,000 9,000 ቀርቷል። ቴንኪዩ። ስለዚህ 100,000 ማስገባት እንችላለን። ከዛ ቪዲዮ ስቴብል ይሆናል። አንቸገርም ማለት ነው። አንቸገርም ማለት ነው። ጌታ ኢየሱስ ይባርካችሁ። በቃ ያለ ማቋረጥ 92,000 በጣም ቆንጆ ነው። 92,800 93,000 በጣም ቆንጆ፣ በጣም ጥሩ እየሄደ ነው። 94 ሆኗል። በጣም በፍጥነት እየሄደ ነው። በጣም ነው የምናመሰግነው። ቴንኪዩ ማዚ፣ ኪያ፣ ፌት፣ ቹዬ ተባረኩ። ጦርዬ፣ ማራናታ፣ ታሬ፣ መሲ፣ ሊቦ በጣም ቴንኪ። በእውነት ጌታ ኢየሱስ ይባርካችሁ። ትዕግስትንሲ እግዚአብሔር ይባርካችሁ። ብዙዎችንም ደግሞ በዛው እየጠራችሁ ስለሆነ ታፕታፑና ሼር እሱን ነው የሚያደርገው አይደል? ጌታ ኢየሱስ ይባርካችሁ። መግባት የምትፈልጉ ሰዎች አንድ ቁጥር ነው የሚጻፈው። እሺ፣ ገስት ላይ አይደለም እዚህ ቤት የሚገባው። መግባት የምትፈልጉ ሰዎች ያው ቪዲዮ ለመክፈት የምትስማሙ ወይም ይመቸኛል የምትሉ ሰዎች አንድ ቁጥር ጻፉ። እንደነሱ ቪዲዮ ከፍቼ ነው የምማረው እንደናንተ የምትሉ። ሊዝዬ ዌልካም የኔ ቆንጆ፣ ግድ ሲዩ ገብታችሁ ማትወጡ ቁጭ ብዬ ነው የምማረው የምትሉ ሊዝዬ ተባረክ የኔ እናት። ቴንክ ዩ ሶ ማች አመሰግናለሁ። ወልዴ አንድ ቁጥር ጽፈሃል፣ ግን 904 ፎሎወር ነው ያለ። 6 ሰው ፎሎ ቢያደርገው ወልዴን መግባትና መማር ይችላል። በቪዲዮ መማር የምትችል ከሆነ ንገረኝ። አዎ በለኝ ወይም አይ በለኝ። ቪዲዮ መክፈት የምትችል ከሆነ 6 ሰው ስለሆነ ፎሎ ያደርጉና መክፈት ትችላለህ ቪዲዮ። እሺ የስ 102 ገብቷል። አዎ ይመስለኛል። እሺ በቪዲዮ መግባት የምትችል ከሆነ ከማፕ ይሄ ወልዴን እንትን ላይ ግባ፣ ገስት ላይ ግባ። ፕራይቬት ነው እንትን ገስት ላይ ግባና እናስገባሃለን። ገስት ሪኩዌስት ጠይቀን። እሺ ግባ። የሁላችሁ አሁን ያስገባሁት ወልዴ ፎሎ አድርጉልኝ። 6 ሰው ፎሎ ቢያደርገው መክፈት ይችላል። ኢትዮጵያ ውስጥ ከሆነ ብቻ ነው፣ ውጭ ከሆነ እንኳን ይችላል። ሰላም ብለናል። ዌልካም ይሰማ ወልዴ ይሰማል? ይሰማል። ሰላም እግዚአብሔር ይመስገን። እንደት ናችሁ? ጌታ ኢየሱስ ይባረክ። ይሰማል? ሁሉ አማን ነው። ስሜ ወልዳ አይደለም፣ ወልዳ ሰገሌ ፈይና ወልዳሽ ወይ ወልዴ ፓስተር ደስታ አወል ነኝ። እሺ ፓስተር። ኦኬ ወደዚህ አላነበብኩም፣ ገና እዛ ጋ ነኝ እስካሁን። እሺ ፓስተር እንበል። ወይ ሰላም ናችሁ? ጌታ ኢየሱስ ይባርክ። ድንቅ ነህ። እግዚአብሔር ይመስገን። እናንተ ውስጥ መቀላቀል እድለኛ ነኝ። እኛም በጣም በደስታ ነው የምንቀበልህ። ቪዲዮ መክፈት እንደምትችል ነግረህናል አይደል? አሜን አሜን አሜን። እስቲ እንዴት አድርጌ እንደምከፈት ንገሩልኝ። ኢትዮጵያ ውስጥ ነህ? ኢትዮጵያ ውስጥ ነው የምትኖረው? እሺ ኢትዮጵያ ውስጥ ከሆነ 6 ሰው ብቻ ፎሎ አድርጉት ፕሊዝ። ፎሎ አድርጉት። ፓስተርን ፎሎ ስናደርገው ይመልስብናል። እሺ ፎሎ ማድረግ ፕራይቬት አይቻልም። አካውንት ነው ፎሎ ማድረግ አይቻልም ይላል። እሺ ግባና ሴቲንግን አስተካክለው ወልዴ። ፕራይቬት ላይ አድርገዋል። ፎሎ ማድረግ አይቻልም። በቃ ታች ሆነ አስተካክልና ነው።
እሺ ቴንክ ዩ ሶ ማች 108 ደርሷል። በቃላችን መሰረት ወደ ትምህርታችን እንሄዳለን። ነባዬ ቀጥል፣ አንተ ሰጣለሁ። መግባት የምትፈልጉ በአንድ ቁጥር እንግባባለን። አንድ ቁጥር ጻፉና ገብታችሁ ተማሩ። ቪዲዮ መክፈት የምትችሉ እሺ። ደማሙ ቪዲዮ ቴንክ ዩ ተባረኩ። እሺ ይኸው ነባዬ ለአንተ ሰጥቼ። እሺ ሆክሻይ ቴንክ ዩ ሶ ማች ሁላችሁን በጣም እናመሰግናለን። ሁሌ አርጉ የምንላችሁን ነገር ስለምታረጉ በጣም በሙሉ ኃይላችሁ ሁሉንም ነገር እያደረጋችሁ አብራችሁን ስለምትቆዩ በጣም እናመሰግናለን። ስለ ጊፍታችሁ፣ ስለ ሁሉም ስላላችሁ ነገር እናመሰግናችኋለን። ቀጥታ ወደ ትምህርት ይሄዳለሁ። እንግዲህ እየተማርን ያለነው በተከታታይ ስለ ጸሎት ነው። ጸሎትን በተለያየ ርዕሶች አይተን ዛሬ የደረስንበት ስለ በመንፈስ ቅዱስ ወይም በልሳን ስለመጸለይ ይሆናል። ይህንንም ደግሞ ስፔሲፊክሊ ማትጸልዩም ሰዎች ካላችሁ ትክክለኛ እውቀት መያዝ ስላለባችሁ መጀመሪያ እሱ ስለሚቀድም ጥያቄዎቻችሁ ያላችሁ ሀሳቦች ያላችሁ እውቀቶች በሙሉ በምን አይነት እውቀት እንደመጡ ወይም በምን አይነት እውቀት እንደተጀመሩ ስለማይታወቁ እነሱን እውቀቶች በማስተካከል ጤናማ የሆነ መንፈሳዊ ቴንክ ሶ ማች መንፈሳዊ የሆነ መረዳት እንዲኖራችሁ እነሱን ማወቅ ጠቃሚ ስለሆነ እነሱን ሀሳቦች በደንብ እናያለን ማለት ነው። ስለዚህ ዛሬ መጽሐፍ ቅዱሳችንን የምንማርበትን ሀሳብ የምንጀምረው ከሮሜ ምዕራፍ 8 ቁጥር 26 ይሆናል ማለት ነው። ሮሜ ምዕራፍ 8 ቁጥር 26 እንግዲህ ሁላችሁም እንድታውቁ የምፈልገው ነገር ብዙ ጊዜ ጸሎትን በምናውቀውን ብቻ በአእምሯችን ያሉትን ሀሳቦች ብቻ ወይ በቀላሉ በቋንቋ ለምሳሌ ወይ በአማርኛ ወይ በትግርኛ ወይ በእንግሊዝኛ ወይ በአማርኛ ምንድነው በኦሮምኛ በጉራግኛ ብቻ በአፋቻችሁ ቋንቋ ጸሎት ልትጸልዩ ትችላላችሁ። የሆነ ቦታ ጸሎት ያልቃል። ለምንድን ነው የሚያልቀው? ከአእምሯችን እያወጣን ስለምንጸልይ። ጸሎት መቼ መሰላችሁ ሳያልቅ ምንጸልየው? በልሳን መጸለይ ስንጀምር አያልቅም። ለምን ነው የማያልቀው? ከአእምሯችን አይደለም የምንጸልየው፣ ከመንፈስ ነው የምንጸልየው። መንፈስ ደግሞ ፍጹም የሆነን የእግዚአብሔርን ፈቃድ እንጸልይ ስለሚረዳ ስለሚያግዘን ሳይደክመን ሳንታክት እንጸልያለን። እንግዲህ ቁጥር 26 እንደዚህ ይላል፣ በደንብ እንድትከተሉ ይፈልጋል። እንዲሁም ደግሞ መንፈስ በድካማችን ያግዘናል። እንዴት መጸለይ እንደሚገባን አናውቅም። ሁላችንም እንዴት መጸለይ እንደሚገባን ምን አናደርግም አናውቅም። መንፈስ ግን በቃላት ሊገለጥ በማይችል መቃተት ለእኛ ይማልድልናል። ልባችንንም የሚመረምረው እርሱ የመንፈስን ሐሳብ ምን ያደርጋል? ያውቃል። ምክንያቱም መንፈስ እንደ እግዚአብሔር ፈቃድ ለቅዱሳን ምን ያደርግልናል? ይማልድልናል። ስለዚህ ይሄ ክፍል የሚነግረን ብዙ ጊዜ በጣም ብዙ ጊዜ ስለ አንዳንድ ነገሮች አንዳንድ ርዕሶች አንስተን እንዴት መጸለይ እንኳን ስለነዛ ነገር ምን አናደርግም አናውቅም። የሰው ድካም ይሄ ነው። ድካማችን ያግዘናል የተባለው ይሄ ነው። ድካማችን እንዴት እንደምንጸልይ ምን አናደርገው አናውቅም። ወይም ምን ተብሎ እንደሚጸልይ ምን አናደርግም አናውቅም። ስለዚህ የዛን ጊዜ ምን እናደርጋለን? መንፈስ እንዲያግዘን ወደ ምን ጸሎት እንመጣለን? ወደ ልሳን መጸለይ እንመጣለን። ልንገራችሁ ረምሱ ብዙ ጊዜ በጣም ብዙ ጊዜ 99% በሚደርስ ደረጃ ልሳን የለም፣ ልሳን ጸሎት አሁን የለም የሚሉ ሰዎች በልሳን የማይጸልዩ ናቸው። ስለዚህ ወደ ምን መደምደሚያ ይደርሳሉ? የለም ወደሚል መደምደሚያ ይደርሳሉ። እኔ ለምሳሌ በልሳን እጸልያለሁ ተለማምጄ ተምሬ ሰልጥኜ አይደለም። መጽሐፍ ቅዱስ እንደሚነግረን
ከእግዚአብሔር ተቀብዬ መንፈስ ቅዱስ በልባችን የተቀበልን ቀን ይህንንም ልሳንን ምን አድርገናል? ተቀብለናል። ጌታን የተቀበልን ቀን ሁላችን መንፈስ ቅዱስን ስለተቀበልን በልሳን መጸለይ የምንችልበት አቅም ምን አድርገናል? ተቀብለናል። ግን በጣም ብዙ ጊዜ ቅድም እንዳልኳቸው ኦልሞስት 99% ከመቶ ማለት ነው። እሺ በጣም ይቅርታ ነባዬ። ይኸውላችሁ ስትቀመጡ ይሄ ስማችሁ እንደዚህ ፊታችሁን ከከለለው ቲክቶክ አይፈልግም ተብሏል እና ፊታችሁን አስተካክሉልኝ። ሁላችሁ ስማችሁ አይከልላችሁ ፕሊዝ። ስማችሁን ከታች ሻሎም በደንብ አስተካክሉ። በደንብ ታይ እንደኛ እንትኑን ስልኩን አስተካክሉት። አሁንም አትታይም። የሚታየን እንደዚህ ከዚህ ልክ እንደ ጡርዬ እንደ ፀሐዬም እንደዛው ከልሎሻል። ትንሽ ዝቅ ስልካችሁን ዝቅ ነው። አዎ የስ እናንተ ከፍ ብላችሁ ቴንክ ዩ። ሻሎም ቆንጆ ነው አሁን። አዎ ማንን ነው ያወረደው? የሆነ ሰው ኦኬ፣ ፍሬም ነው መሰለኝ ያወረደው። ዚኖ የት ነሽ? ጭራሽ አጥፍተሻል እኮ አንቺ። ናይ ፍሬ እንትናችሁ አይከልላችሁ። አይ ቲንክ እሱም ሳይሆን አይቀርም የሚያወርዳችሁ። ፊታችሁን ስማችሁ አይከልል። ፊትሽን እንዳይከልለው ትንሽ ዝቅ፣ ስልክሽን ዝቅ፣ አንቺ ከፍ። ልክ እንደኛ ፊታችሁ በደንብ እንዲታይ ይፈልጋል። እንደዛ ነው የሚፈልገው። አዎ አስተካክላችሁ እንደዛ ሁኑ። ተባረኩ። ማን ነው ስሟ? ዚኖ አለሽ አለሽ? ቪዲዮ መክፈት ትችላለሽ? ኦኬ ቀጥል ነበር። እሺ ስለዚህ በልሳን የማይጸልይ ሰው በልሳን እንደማይጸለይ ይነግራችኋል። ለምን አይጸልይም? እሱ ራሱ በልሳን የሚጸልይ ሰው ደግሞ በልሳን መጸለይ እንደሚችል ምን ያደርጋችኋል? ይነግራችኋል። ለምን? እሱ ራሱ ምን ያደርጋል? ይጸልያል። ስለዚህ በጣም ብዙ ጊዜ እንደዚህ ላሉ ምናምን የሚል እውቀት ስላለን ምን እንሆናለን? እግዚአብሔር የሰጠን ነገር እንኳን እንዳንጠቀም ምን ሆኖብናል? እንቅፋት ሆኖብናል። ያለን የተሳሳተ እውቀት። ስለዚህ ልንገራችሁ፣ ልሳን ከእግዚአብሔር የተሰጠን ጊፍት ነው። ጊፍት ነው ስል ለአማኝ በሙሉ የተሰጠ ማለት ነው። አንዳንድ ሰዎች አይደለም፣ ለአማኝ በሙሉ የተሰጠ ጊፍት ነው። ኢየሱስን ስንቀበል እግዚአብሔር መንፈስ ወይም መንፈስ ቅዱስ በሁላችን ውስጥ ምን አድርጓል? አርፏል፣ ተገኝቷል፣ በሁላችን ላይ አድሯል፣ በእኛ ውስጥ አለ፣ ከኛ ጋር አለ። መንፈስ ቅዱስ ተሰጥቶናል። ስለዚህ ይሄ የተሰጠን መንፈስ ቅዱስ ምን እንደምንጸልይ፣ መቼ እንደምንጸልይ፣ እንዴት እንደምንጸልይ በማናውቅበት ሰዓት እንኳን ትክክለኛውን የእግዚአብሔርን ፈቃድ እሱ ስለሚያውቅ ምን ያደርጋል? ትክክለኛ ጸሎት እንድንጸልይ ይረዳናል፣ ያግዘናል። ለምን? ድካም ስላለብን። ምንድነው ድካማችን? ሁሉን ነገር አናውቅም። ምን ተብሎ እንደሚጸለይ፣ ለማን ምን እንደምንጸልይ ላናውቅ እንችላለን። ለምሳሌ ሌሊት ወይ ጠዋት ወይ ምሽት ወይ ምሳ እየበላን ወይ የሄድን መንገድ ላይ ምናምን የሆነ ሰው ትዝ ሊለን ይችላል። ወደ ልባችን ሊመጣ ደጋግመን ልናስበው ይችላል። ያ ሰው ሲመጣ ለዛ ሰው ምን ብለን እንዴት ብለን መጸለይ እንዳለብን አናውቅም። ግን ምን እናደርጋለን? በልሳን መጸለይ እንጀምራለን። ስለዚህ በልሳን ስንጸልይ ምን ነው? መንፈስ ቅዱስ ፍጹም የሆነውን ፈቃዱን ወይም የእግዚአብሔርን ፈቃድ ምን ያደርጋል? ለዛ ሰው ያገለግላል። ለዛ ሰው እንዴት እንደጸለይን እንኳን አናውቅም። ለዛ ሰው ምን እንደጸለይን እንኳን አናውቅም። ስለማናውቅ ይህ ድካም ስላለብን መንፈስ ምን ያደርግናል? ያግዘናል። ስለዚህ ልንገራችሁ፣ በአብዝተው በልሳን የሚጸልይ ሰው በመንፈስ ማለት ነው። በመንፈስ እንሁን ማለት በመንፈስ ቅዱስ እንጸልይ ማለት ነው። ብዙ ሰው በመንፈስ እንሁን ሲባል ጸሎት ላይ እንዲህ ይላል። እሱ አይን መጨፈን ነው፣ በመንፈስ መሆን አይደለም። በመንፈስ መሆን ማለት በመንፈስ ሀሳብ ውስጥ መገኘት ነው። ለዚህ ነው ጳውሎስ በመንፈስ ጸልያለሁ፣ በአእምሮ ይጸልያለሁ ይላል። በአእምሮ ሲጸልይ እንዴት ነው የሚጸልየው? በቋንቋው ማለት ነው፣ በሚችለው ቋንቋ ምን ያደርጋል? በአእምሮ እየጸለየ ነው። በመንፈስ ሲጸልይ በመንፈስ ቅዱስ በልሳን እየጸለየ ነው ማለት ነው።
ስለዚህ በመንፈስ መሆን ማለት ቴንኪው ሚናዬ፣ በመንፈስ መሆን ማለት እንዳትረሱ በልሳን ምን ማድረግ ነው? መጸለይ ማለት። በመንፈስ እንጸልይ ሲባል በልሳን ምን ማድረግ ነው? መጸለይ ነው። ከዛ በአእምሯችን ስንጸልይ ደግሞ በቋንቋችን የምንጸልየው ጸሎቱ በሙሉ እሱ ምንድን ነው? ከአእምሯችን ነው። ለምን እያሰብን ለእንትና ጸልያለሁ፣ ለእንትና ለልጆቼ ጸልያለሁ፣ እንደዚህ ለቸርች ጸልያለሁ፣ ለሀገር ጸልያለሁ ስንል ከአእምሯችን ምን እያደረግን ነው? እያወጣ ነው። ስለዚህ አሁን ከነ ድካም ከመጸለይና ያለ ድካም መጸለይን እንድትመርጡ ነው ዛሬ ማስተምራችሁ። በድካም መጸለይ ማለት እንዴት መሰላችሁ? ድካም አለብን፣ እንዴት መጸለይ እንደሚገባን እንኳን ምን አናቅም። በዚች እውቀት ባለችን እውቀት ብቻ መጸለይ የምንፈልግ ሰዎች ከነ ድካማችን ማለት የምን ማለት መሰላችሁ? አብዝተን በቋንቋችን ወይም በአእምሯችን በምናውቀው የምንጸልይ ሰዎች የምንጸልየው የምናውቀውን ብቻ ነው። የምናውቀውን ብቻ። አንዳንድ ጊዜም ችግራችንን ብቻ ስለሆነ የምናውቀው ችግራችንን ነው የምንጸልየው። በዚህ ገብቶ በዚህ ወጥቶ ምናምን እያለን በጣም ጸሎት ገብተን አልቅሰን ምን ብለን ችግራችን ነው የምንወጣው። ለችግራችን እንኳን እንዴት መጸለይ እንደሚገባን ስለማናቅ ችግራችን የምንለውጥበትን ነገር እንኳን ለመቀበል አቅም የለንም። ለምን? አብዝተን የምንጸልየው በአእምሯችን ስለሆነ በቋንቋችን ስለሆነ መንፈስ ቅዱስ እኛን የሚረዳበትን በር ስላልከፈትን። እዚህ አብዝቶ በልሳን የሚጸልይ ሰው ከእግዚአብሔር ኃይል ይቀበላል። ምን ለማድረግ? ነገሩን ለመለወጥ፣ አልፎ ለመሄድ፣ ምን ለማድረግ? ባህሪውን ለመለወጥ፣ ሁሉን ነገር ለመቀየር የሚችልበትን ኃይል ይቀበላል። ምክንያቱም በልሳን የሚጸልይ ከእግዚአብሔር ኃይልን ይቀበላል ስለሚል፣ ወይም በሌላ ትርጉም እንደሚናገረው ቻርጅ አፕ ያደርጋል ይላል። ስልካችን ደከም ስትል ወስደን ምንድን ነው የምናደርገው? ቻርጅ አይደል የምናደርገው? ስለዚህ በሙሉ ኃይሉ መስራት እንዲችል ምናደርገዋል? ቻርጅ እናደርገዋል። ልክ እንደዚህ አንድ ክርስቲያን ድክም ብሎ ዝሎ ምናምን የሚገኘው ብዙ ጊዜ በአእምሮ ነው የሚጸልየው። ፍርሃቱን ሊጸልይ ይችላል፣ ደስታውን ሊጸልይ ይችላል፣ አገኘው ሆነልኝ የሚለውን ነገር ሊጸልይ ይችላል፣ መጣልኝ ሄደብኝ የሚለውን ነገር ምን ሊያደርግ ይችላል? ሊጸልይ ይችላል። የሚጸልየው ምኑን ነው ካላችሁ እውቀቱን ብቻ ነው። በእውቀቱ ልክ የደረሰውን የተገኘበትን ነገር ምን ያደርጋል? ይጸልያል። ልንገራችሁ፣ ከእውቀታችሁ በላይ መጸለይ ትፈልጋላችሁ? እንደ እግዚአብሔር ፈቃድ መጸለይ ትፈልጋላችሁ? በልሳን መጸለይ ጀምሩ። በመንፈስ መጸለይ ጀምሩ። ምክንያቱም አሁን ያነበብነው ክፍል ምን እንደሚል ታውቃላችሁ? እንደ እግዚአብሔር ፈቃድ ይጸልያል ይላል። ማን? መንፈስ ቅዱስ። የት? በእኛ ሆኖ። ስለዚህ ምን ያደርገናል? ኃይልን፣ አቅምን ይሰጠናል። ለምን እንድናደርግ? እንደ እግዚአብሔር ፈቃድ ምን እንድናደርግ? እንድንጸልይ። በልሳን የሚጸልይ ሰው ፐርፌክት የሆነውን የእግዚአብሔርን ፈቃድ ነው የሚጸልየው። ፍጹም የሆነውን እግዚአብሔር። በልሳን የሚጸልይ ሰው ጸሎት አይስትም፣ ርዕስ አይስትም። በልሳን የሚጸልይ ሰው ለምን? እንደ እግዚአብሔር ፈቃድ ነው የሚጸልየው። የራሱን ፈቃድ አይጸልይም፣ ፍርሃቱን አይጸልይም፣ ሐዘኑን አይጸልይም፣ ደስታውንም አይጸልይም። በልሳን የሚጸልይ ሰው ተሳካልኝ ብሎ ልልል ብሎ በልሳን የሚጸልይ ሰው ፍጹም በእግዚአብሔር ፈቃድ ውስጥ ነው። እንደ እግዚአብሔር ፈቃድ ነው የሚጸልየው። ስለዚህ ምንድን ነው? በእግዚአብሔር ፈቃድ ውስጥ ያለ ሰው ጸሎቱን ፐርፌክት ነው፣ አይስትም። የሚጸልየው ነገር በሙሉ ይሰራል፣ በደንብ ይሰራል። ንገራቸው። አንዳንድ ጊዜ ሰዎች ምን ውስጥ እንዳሉ ምን ውስጥ እንደገቡ እንኳን አላውቅም፣ ግን ትዝ ብሎኝ ለእነሱ መጸለይ ሲጀምር ለእነሱ የሚሆን ሜሴጅ ራሱ በልብ ይመጣል። ለምን? እነሱን አስቤ በቋንቋ ያለ እርዳቸው፣ ጌታ አግዛቸው ምናምን አለምል ኖ የዛን ሰዓት እንዴት እንደምጸልይ አላውቅም ለነዛ ሰዎች። ስለዚህ በመንፈስ ስጸልይ ወይም በልሳን ስጸልይ ለነሱ ሰዎች መፍትሄያቸውን ጌታ ይነግረኝ፣ ያሉበትን ነገር ማለፍ የሚችሉበትን መፍትሄ። ለምን? የጸለይኩት እንደ እግዚአብሔር ፈቃድ ስለ። ስለዚህ ለሰዎች መጸለይ ትፈልጋላችሁ? ሰዎችን ማገዝ ትፈልጋላችሁ? ሰዎችን ማነቃቃት፣ ሰዎችን እንደ እግዚአብሔር ፈቃድ መርዳት ትፈልጋላችሁ? በልሳን ጸልዩላቸው። እዚህ ሰው ጸልይልኝ ሲል መጀመሪያ በልሳን መጸለይ። ለምን? ነገሩን በትክክል ማላቀውን ነገር እንዳቅ እንኳን የሚረዳኝ በአእምሮ ይስሆን ሳይሆን በመንፈስ። ምክንያቱም መንፈስ እንደነገረን ቁጥር 27 ላይ እንደዚህ ልባችንን የሚመረምረው እርሱ የመንፈስን ሐሳብ ምን ያደርጋል? ያውቃል። ፐርፌክት ይሆን። ምክንያቱም መንፈስ እንደ እግዚአብሔር ፈቃድ ለቅዱሳን ምን ያደርጋል? ይማልዳልና። እንደማን? እንደ እግዚአብሔር ፈቃድ። ስለዚህ የመንፈስን ሐሳብ ራሱ ምን ያደርጋል? ያውቃል። ልንገራችሁ፣ አንድ ጊዜ ሰው በልሳን መጸለይን ከለመደ በአማርኛ መጸለይ ያስጠላዋል። በጣም እያስጠላን የሚመጣው በቋንቋችን መጸለይ ነው። ያው በአማርኛ የምለው ሁላችንም አብዛኞቻችን የምንነጋገርበት ቋንቋ አማርኛ ስለሆነ እንጂ
በሌላም ቋንቋ የሚጸልይ ሰው ይኖራል በደንብ ምንም እንትን አይለውም። እሱ ግን አሁን ለትምህርታችን እንዲመቸን ዝም ብላችሁ ስሙ፣ ቋንቋውን ተውትን። ምክንያቱም በምንጸልይበት ቋንቋ ሳይሆን ጸሎት የሚሰማው ከእምነት ሲነሳ ነው፣ ከእምነት ሲወጣ። ስለዚህ የልብንም ሀሳብ ስለሆነ እግዚአብሔር የሚረዳው ካፋችን የወጣውን ቃል ብቻ ሳይሆን እዚህ ጸሎት ከዚህ ስለሚያልፍ ማለት ነው። መናገር የማይችልም ሰው ስለሚጸልይ፣ ስለዚህ ከቋንቋ ያልፋል ጸሎት። እዚህ መስማትና መናገር የማይችል ሰውም ይጸልያል። ለምን? ጸሎት የሚጸልየው ከውስጥ ስለሆነ ማለት ነው። ከመንፈስ ቅዱስ ጋር ከእግዚአብሔር አባታችን ጋር ያለን ግንኙነት ስለሆነ በዚህ አይነት መረዳት ጸሎት የምንጸልይ ሰዎች ከሆንን አሁን ጸሎታችንን ትንሽ አንድ ደረጃ ከፍ ማድረግ አለብን። ትንሽ ከቋንቋችን ከምንናገርበት ከለመድ ነው ከአእምሯችን ካለን መረዳት ትንሽ ከፍ ማድረግ አለብን። ወዴት ከፍ ማድረግ እንዳለብን ታውቃላችሁ? በልሳን ወደ መጸለይ። በልሳን ስንጸልይ የማትጸልዩ ሰዎች በኋላ ላይ እንጸልይላችኋለን። የምትጸልዩም ትጸልያላችሁ። ከዛ ደግሞ በውስጣችሁ ያለው ስለሆነ ከኔ የምትቀበሉት ከእግዚአብሔር የምትቀበሉት አይደለም፣ ወሬ ተቀብላችኋል። በውስጣችሁ ያለ እዚህ ይሄ በገባችሁ ጊዜ እሱ እንዴት መጸለይ እንደሚገባችሁ ባወቃችሁ ጊዜ ትጸልያላችሁ። ምክንያቱም እግዚአብሔር የሰውን ፊት አይቶ አዳላም ስለኝ መጽሐፍ ቅዱስ ካላዳላ ለእኔ የሰጠው ለሌላ ሰው ምን አያደርግ አይከለክል አለቀ። እዚህ ለሁላችን የተሰጠ ስለሆነ ነፃ ስጦታ ስለሆነ የኔ ፓስተር ጥሩ ምሳሌ ያለው ስለ መንፈስ ቅዱስ ሲናገር ምን ይላል መሰላችሁ? መንፈስ ቅዱስ ልክ ቤታችን እንደመጣው መብራት ነው። እንደዚህ እንደ ኤሌክትሪክ ጊቭን ነው፣ የተሰጠ ፓወር ነው። ስለዚህ አንዳንዱ ሰው ልብስ ይተኩሳል ካውያ አድርጎ፣ አንዳንድ ሰው ስቶቭ አድርጎ ምግብ ይሰራል፣ አንዳንድ ሰው እንደዚህ መብራት ያደርጋል፣ አንዳንድ ሰው ቴሌቪዥን ያይበታል፣ አንዳንድ ሰው ስልክ ቻርጅ ያደርግበታል። ሁሉንም ነገር የምንሰራው ያው የመጣልንን ኃይል ምን አድርገን ነው ለምንፈልገው ነገር ኮንቨርት እያደረግን። ስለዚህ መንፈስ ቅዱስ ተሰጥቶናል አለ በልባችን ነው ለምንፈልገው በህይወታችን ላይ መቀየር፣ መለወጥ፣ መጠቀም ለምንፈልገው ነገር ሁሉ ያ መንፈስ ሁሉ በሁሉ ስለሆነ ምን ያደርግልናል? በደንብ ይሰራልናል። ለምንፈልገው ነገር ምን ያደርጋል? መገልገል እንችላለን፣ መጠቀም እንችላለን። ለምን? የተሰጠን ስለሆነ። እግዚአብሔር አሁን የያዘው ሆልድ ያደረገው ነገር የለም። በነገራችን ላይ እግዚአብሔር ሰማይም ስንሄድ የሚሰጠን እንደዚህ ደብቆ የያዘው ነገር የለውም፣ ሰጥቶ ጨርሷል። ልጁን ኢየሱስ ክርስቶስን ከሰጠን ይላል እዚሁ ሮሜ ምዕራፍ 8 ላይ ሌላውን ነገርማ እንዴት አትረፍረው ሳይሰስት በልግስና እንዴት አይሰጠን ነው የሚለው። ጨርሷል። እግዚአብሔር ሰጥቶ ጨርሷል። ስለዚህ አሁን ገና መንፈስ ቅዱስ ከሰማይ የሚመጣ ይመስላችሁ ሰዎች፣ እጅ ሲጫንላችሁ የምትቀበሉ ይመስላችሁ ሰዎች፣ ያ ስህተት ነው። የተሰጠ ነው። ተቀብላችኋል። ስላላወቃችሁ አላወቃችሁም ማለት የለም ማለት አይደለም። አላወቃችሁም ማለት አልተቀበላችሁም ማለት አይደለም። ኢየሱስን የተቀበለ ሁሉ መንፈስ ቅዱስ ምን አድርጓል? ተቀብሏል። ሌላ ማስረጃ ልስጣችሁ። ገላትያ ምዕራፍ 3 ላይ እንሂድ። ለዚህ ማስረጃ ስለሆነ ገላትያ ምዕራፍ 3 ገላትያ ምዕራፍ 3 እንደዚህ ይላል። ከቁጥር 3 እንጀምር መሰለኝ። እሺ ቁጥር 2 ከእናንተ ዘንድ አንድ ነገር ብቻ ማወቅ እፈልጋለሁ። መንፈስን የተቀበላችሁት ሕግን በመጠበቅ ነው ወይስ የተሰበከላችሁን ምን በማድረግ በማመን? ስለዚህ ሰዎች ኢየሱስ ክርስቶስ ተሰብኮላቸው ሲያምኑ መንፈስን ምን አድርገዋል? ተቀብለዋል። መንፈስ ቅዱስን ተቀብለዋል። የተሰበከላቸውን ሲያምኑ ምን አድርገዋል? መንፈስ ቅዱስን ተቀብለዋል። ይሄ የተቀበላችሁት አለ። ከዛ ተመልከቱ፣ ይህን ያህል የማታስተውሉ ናችሁን? በመንፈስ ጀምራችሁ በስጋ ፍጹም ለመሆን ትጠራላችሁን? በእርግጥ ለከንቱ ከሆነ ይህን ያህል መከራ የተቀበላችሁት እንዲያው ሆነ። እግዚአብሔር መንፈሱን የሚሰጣችሁ ተመልከቱ። ምኑን? መንፈሱን የሚሰጣችሁ ማን? እግዚአብሔር። በእናንተ ዘንድ ታምራትን የሚሰራው 2 ሕግን ስለጠበቃችሁ ነው ወይስ የሰማችሁትን ስላመናችሁ? አያችሁ፣ መንፈስን የተቀበልነው በመካከላችን በህይወታችን ላይ ታምራት የሚሆነው ሁሉ አንድ የተሰበከልን ስላመንን ነው እንጂ በህግ አማካኝነት እንትን ያለ ሰው አይሰጠውም። የተሰጠው ሰው አለ፣ ያልተሰጠው ሰው አለ። እነሱ የተሰጣቸው ናቸው የሚናገሩት፣ እንደዚህ ናቸው የሚባል የለም። እሺ
ሌላ ኤፌሶን ምዕራፍ 1 ከቁጥር 13 ጀምሮ እናንተም ደግሞ የእውነትን ቃል ይህም የድነታችሁን ወንጌል በሰማችሁ ጊዜ ወደ ክርስቶስ ተጨምራችኋል። አምናችሁም በእርሱ በመሆን ተስፋ ሆኖ በተሰጠው በመንፈስ ቅዱስ ማኅተም ታትማችኋል። ለክብሩ ምስጋና ለመሆን የእግዚአብሔር የሆኑት እስኪዋጁ ድረስ እርሱ ለርስታችን ዋስትና የሚሆን መያዣ ነው። ማን? መንፈስ ቅዱስ ቤት በእኛ ውስጥ። እዚህ እግዚአብሔር እንደ ዋስትና የሰጠን መንፈስ ቅዱስ ነው። ለማን? እያንዳንዳችን ምን አንድ ቀን መጥቶ ምን እስከሚያደርገን ድረስ እስኪዋጀን እስኪወስደን ድረስ እዚህ ያለ መንፈስ ቅዱስ የቆመ ክርስቲያን የለም። መዳን የሚባለውን ነገር ልላችሁ፣ ሰው መንፈስ ቅዱስን ካልተቀበለ በምን ዳነ? ራሱ ሲድን አይቻልም። መዳን የሚባለው ነገር የሚፈጸመው በመንፈስ ቅዱስ ነው። እዚህ ሁላችን መንፈስ ቅዱስን ተቀበልናል። ልሳን ምንድን ነው? ልሳን ለተቀበልነው መንፈስ ቅዱስ መቀበላችንን ማስረጃ ኤቪደንስ ነው ስንናገር። ግልጽ ነው አይደል የምናገረው ነገር? ስለዚህ ሁሉ ክርስቲያን ምን ተደርጎ ተሰጥቶታል። ያልተሰጠው ሰው የለም። ስለዚህ ብዙ የሚረብሸን ነገር ምንድነው መሰላችሁ? የሰማናቸው ምስክርነቶች፣ የሰዎች ኤክስፒሪየንስ ምናምን ልክ እንደዛ የሆኑ ሰዎች እንዲህ ብለው ተንቀጥቅጠው ከወደቁ እኛም እንደዛ ምንሆን ይመስልናል። ከዛ የሆኑ ሰዎች የሆኑ እሳት ምናምን ታየን ካለ እኛም እሳት ኤክስፔክት እናደርጋለን። የሆኑ ሰዎች ደግሞ እንደዚህ ሆንኩ በሌሊት ነው እንደዚህ ነው ምናምን ካሉ የእነሱን እንሰማና ምን እናደርጋለን? እኛም ልክ እንደዛ እስክንሆን ድረስ እንጠብቃለን። እንደዛ ስለምንጠብቅ መቼውንም ልንጸልይ አንችልም። ለምን? የተሰጠን መንፈስ ቅዱስ የተቀበልነው እኛ ሰዎች ኤክስፒሪየንስ ያደረጉትን ስላደረግንና ስላላደረግን ሳይሆን በልጁ በኢየሱስ ክርስቶስ ምን ስላደረግን? ስላመንን። ሁላችን የተቀበልነው ኢየሱስን ምን ስላደረግን? ስላመን። ኢየሱስን በማመን አማካኝነት ለሰው ልጆች ሁሉ የተሰጠ ስጦታ ስለሆነ አሁን እንዳነበብናቸው በእነዚህ ጥቅሶች ውስጥ እንደተመለከት ነው ዋናዎቹ ምክንያቶች እነዚህ ስለሆኑ፣ ስለዚህ ሁሉ ሰው መንፈስ ቅዱስ የተሰጠው ከሆነ ለምንድን ነው ጥቂት ሰዎች የሚጸልዩት? የተሳሳተ እውቀት፣ የተበላሸ እውቀት ስላላቸው ወይም ስለ መንፈስ ቅዱስ የሚነግራቸው፣ የሚሰብካቸው፣ የሚያስተምራቸው አልተገኘም። እዚህ ነው ጳውሎስ በአገልግሎቱ ሲዞር በደረሰበት ቦታ ያያቸውና ሰዎቹ ኑሯቸውን ስለ መንፈስ ቅዱስ ጥምቀት ሰምታችኋል ይላቸዋል። እኛ የሰማነው ስለ ውሃ ጥምቀት፣ ስለ ኢየሱስ ጥምቀት በኢየሱስ አምነን በውሃ ስለመጠመቅ ብቻ ነው ይልና ምን ያደርጋቸዋል? እጁን ይጭንላቸውና ምን ያደርጋሉ? ወዲያው መንፈስ ቅዱስን ይቀበላሉ። መቼ? ወዲያው ምንም የለም፣ ቀጠሮ የለው። ወዲያው ምን ያደርጋሉ? ይቀበላሉ። ጉጄዝ ይቀበላሉ ማለት ከሰማይ ይሰጣቸዋል አይደል? መናገር ይጀምራሉ ማለት። ምንድን ነው እንዲያውቁ የተፈለገው? የተሰጠ ስጦታ እንደሆነ አልሰሙም። ስላልሰሙ ነው ሳይጸልዩ የነበሩ እስከዛ ቀን የቆዩት። አልሰሙም። ስለ መንፈስ ቅዱስ ጥምቀት አልተነገራቸውም፣ አልተሰበኩም። ስለዚህ ሊጸልዩ አልቻሉም። ስለዚህ ሁለት ነው ምክንያቱ። አንድም ሰው እውቀት የለውም፣ በምሳሌ የመጸለይ ጥቅም አያውቅም። አንድም ደግሞ የተሳሳተ እውቀት አለው። ከዚህ ውጭ ሰው ሳይናገር አይቀርም። ሰው ፍላጎት ካለው፣ በተለይ ጥማት ካለው የመጸለይ ይህ በጣም ልንገራችሁ፣ ትልቁ ነገር ይሄ ነው። በመንፈስ ለመጸለይ፣ በልሳን ለመጸለይ ሰው ጥማት ካለው እየሄደ ይናገራል መንገድ ላይ፣ ምንም ችግር የለውም። ጸሎት ላይ አይደለም፣ እየሄደ ለምን ካላችሁ ከፍላጎት ስለሆነ፣ ጥማት ስለሆነ። ኢየሱስም ያለው ማንም የተጠማ ቢኖር ወደ እኔ ምን ያደርግ? ይምጣ፣ ከዛ የህይወት ወንዟ ከሆዱ ምን ያደርጋል? ይፈልቃል። እዚህ ሌላ ቦታ አይደለም፣ ከሰማይ አይደለም ይመጣል፣ ከኛው ነው ምን የሚያደርገው? የሚወጣው የሚገኘው። ለምን? የተሰጠ ስለሆነ። ስለዚህ አንዳንድ ሰዎች ያላቸው ፍርሃት ደግሞ እሳሳታለሁ የሚል ፍርሃት ነው። ተሳስቼ ሌላ ነገር ብናገር፣ ሰይጣን ቢያናግረኝ፣ ሰይጣን ቢያናግራችሁ የምትሳሳቱ ከሆነ እስከዛሬ የተሳሳቱ ነበር። ሰይጣን እስከዛሬ ያነጋግራችሁ ነበር። እስከዛሬ ላላነገራችሁ ለምንድን ነው? ስለማይችል። ከዛ ደግሞ የማትሳሳቱበት ምክንያት ምንድን ነው? በጣም በብዙ ማስረጃ ልነግራችሁ ይችላል። የማትሳሳቱበት ምክንያት ከአእምሯችሁ የምታወጡት አይደለም።
ከአእምሮ ስታወጡት ነው የምትስቱት። ስትጸልዩ የምትጸልዩት ከመንፈሳችሁ ነው። ከመንፈስ ለሚወጣ ነገር አእምሮ በአእምሮ መታችሁ ተሳሳትኩ ልክ ሆንኩ የምትሉት ነገር አይደል። እዚህ ማንም ሰው አእምሮ ያልሰጠውን ነገር ሊሳሳት አይችልም። ከአእምሮ ያረል የማይወጣው አስቤ ከንትን ቀጥሎ እንትን እላለሁ ከንትን ቀጥሎ እንትን እላለሁ እያልኩ አይደለም። አሜሪካን ውስጥ የተደረገ ጥናት ከጥቂት ዓመት በፊት አይ ቲንክ 8 ዓመት ወይ 10 ዓመት ከዛም በላይ ሊሆኑ ይችላል የተደረገ ጥናት እንደሚያሳየው ቪዲዮ ሁሉ አለ ዩቲዩብ ላይ በልሳን የሚጸልዩ ሰዎች እና በአእምሮ የሚጸልዩ ሰዎች ሁለቱ ሰዎች ተደርገው በደንብ እንትኖች መሳሪያዎች ተገጣጥሞላቸው ጭንቅላታቸው ላይ ልክ አንድ ሰው በልሳን ሲጸልይ አእምሮ መስራት ያቆማል። ምን ማለት መሰላችሁ? ዌቭ ምንም አይነት ፍሪኩዌንሲ አይለቅም አእምሯችን። ምን ማለት መሰላችሁ? ከአእምሮ የሚወጣ ከአእምሮ ጋር ግንኙነት የለውም። መንፈስ ነው የሚጸልየው። ለዚህ ነው ጳውሎስ ሲናገር እንደዚህ ያለ በልሳን ስጸልይ አለ አእምሮዬ ያለ ፍሬ ይሆናል። ስለዚህ ምን አእምሮ ስራ ፈትን ይዛን ሰዓት ምንም ሲግናል የለውም። እነሱ አሁን ብዙ ነገር መሳሪያ ልጣጥፈው ነው ያወቁት። ጳውሎስ ያወቀው መቼ? የዛሬ 2000 ዓመት። ምን ልክ ሰው በልሳን ሲጸልይ አእምሮ ምንድን ነው? ያለ ፍሬ ነው። በቃ አስቀምጦልናል ግልጽ አድርጎ ያለ ፍሬ። ግን አሁን ሳይንስ ደግሞ መጣና አሁን ሳወራ ለምሳሌ አእምሮ በጣም ብዙ የሚረጫቸው ፍሪኩዌንሲዎች ወይም ደግሞ ኮንቲኒስሊ ሳያቋርጥ የሚሰጠው ዌቭ አለ። እሱን በደንብ ያያሉ፣ በደንብ ይታያል። በልሳን መጸለይ ሲጀምር ግን አለቀስ። ዝም ብሎ አንድ መስመር ነው የሚሰጠው፣ ምንም የለውም፣ ፍሪኩዌንሲ የለውም። ስለዚህ ምንድን ነው በልሳን ስጸልይ ከአእምሮዬ ስለማላወጣው ልሳሳት አልችልም። ለምን? አእምሮ የማያውቀው እንኳን ልሳሳት ልክ ለሆን አእምሮ የማያውቀው። ታዲያ እንዴት ነው የማላውቀውን ነገር የምጸልየው? መንፈስ እያገዘኝ፣ ድካሜ እሱ ስለሆነ መንፈስ ያግዘኝና ምን ደግሞ ታውቃላችሁ? በጣም ደስ የሚለው ጥቅሙ ልሳን መንፈስ ያግዘኝና እጸልይና ከዛ አእምሮን ስለሚመረምር እንደ እግዚአብሔር ፈቃድ ካጸለይም በኋላ ምን ያደርግልኛል? ለነፍሴ ለአእምሮ በሚገባኝ መልክ ከውስጥ ይናገረኛል፣ ኢንተርፕሬት ያደርግልኛል። ፈርተህ እኮ ነው ይለኛል፣ አዝነህ እኮ ነው ይለኛል፣ ተጨንቀህ እኮ ይሄ እኔ እኮ የኔ ሀሳብ እኮ ይሄ ነው ይለኛል። በምድር የሚነግረኝ በሚገባኝ ቋንቋ። ስለዚህ መንፈስ ምን ያደርጋል? ይማልድልናል ስለኛ በደንብ እንዲገባን መረዳት በምንችልበት መንገድ ምን ያደርጋል? ኢንተርፕሬት ያደርግና ይነግረናል። ስለዚህ በልሳን የማይጸልዩ ሰዎች ልንገራቸው የባህሪ ችግር አለባቸው። መንፈሳዊ ሕይወታቸው ላይ ደካማ ናቸው። የእግዚአብሔርን ሀሳብ መረዳት ስለማይችሉ ጸልዩልኝ፣ የእግዚአብሔር ፈቃድ ምንድን ነው እንደዚህ ነው ምናምን የሚሉ ክርስቲያኖች በጣም ብዙ ክርስቲያኖች ከዚህ የተነሳ ነው። ከዛ አያድጉም። ስፒሪቹዋሊ ማቹሪቲ አይታይባቸውም፣ ብስለት አይታይባቸውም። መንፈሳዊ ብስለት በሕይወታቸው አናይም። ለምን? በመንፈስ አይጸልዩ። መንፈሳዊ ብስለት በሕይወታችሁ ማይከፈለጋችሁ በመንፈስ በጣም መጸለይ ያለባችሁ፣ በጣም ሳታቋርጡ በልሳን። አንዳንድ ጊዜ እኮ አይገባኝም እኮ አይገባንም ሁላችንም፣ ግን እንዲገባን የሚያደርገን ያም ኮንቲኒየስሊ ስንጸልይ ነው። ምን ልንገራችሁ፣ ሁሉ ነገር ደግሞ ሊገባችሁ አያስፈልግም። አንዳንዱ ነገር ኢንተርፕሬት የሚደረገው በኑሯችን ስለሆነ በፊት የሚያስቸግረኝን ነገር ችዬ ስለማገኘው ራሴ ሊሆነ ቀን ስለዚህ ይሄ እንዲገባኝ አያስፈልግም። አቅም ስለሆነ የሚሰጠኝ ኃይልን ይቀበላል ስለሆነ የሚለው ኃይል ይሆናል እየተቀበልኩ ያሉት። አንዳንድ ጊዜ ደግሞ ለሰው ይሆናል መጸለዩ፣ ለሰው ይሆናል መማልደው። አንዳንድ ጊዜ ለሀገር ይሆናል፣ ለቸርች ይሆናል መጸለዩ። ስለዚህ ይሄ እንዲገባኝ አያስፈልግም። ግን ምንድን ነው የሚያስፈልገኝ? ፐርፌክት መሆኑ፣ ፍጹም የእግዚአብሔርን ፈቃድ ምን ማድረግ፣ መጸለይ፣ ትክክለኛውን የእግዚአብሔርን ሀሳብ ምን ማድረግ፣ ኮሚኒኬት ማድረግ። ልንገራችሁ በጣም ሁላችንም መረዳት ያለብን ነገር መንፈሳዊ ነገርን ሁሉ ወደ አእምሮ ኢንተርፕሬት ለማድረግ መሞከር ሞኝነት ነው። ምክንያቱም መንፈሳዊ ነገር ከአእምሮ ሳይሆን የሚጀምረው ከእምነት ነው። ለምሳሌ ለማርያም ወንድ ልጅ ትወልጃለሽ የሚለው ትንቢት ወይም መጥቶ የነገራት መልአኩ ገብርኤል መጥቶ የነገራት ቃል መልእክት በአእምሮ ካሰብነው በጣም ከባድ ነው። እሷ ከዛ በፊት እንደዛ የለም፣ የመጀመሪያ ሰው ነች። እኛም በጣም ብዙ ስለሰበክን ስለሰማን ነው እንጂ ከባድ ነው፣ በጣም ከባድ ነው። ዝም ብሎ መጥቶ ትወልጃለሽ ማለት በጣም ከባድ ነው።
እሷ የጠየቀችው ጥያቄ ይሄ ነው። ወንድ ስለማላቅ ይህ እንዴት ይሆናል ሲል መንፈስ ቅዱስ መጥቶ ይጸልልልሻል ሲል በቃ አለች። እንደ ቃል ይሁንልኝ አለች። የዛን ጊዜ ለምን መንፈስ ቅዱስ ከሆነ አንዳንዱ ነገር አእምሯችን ላይረዳውም ላይገባውም ይችላል። ስለዚህ ካልገባን ካልተረዳን እንደ ቃል ይሁን ብለን ምን ማለት ነው መቀጠል ነው እንጂ መንፈሳዊ ነገርን በሙሉ በአእምሮ ለመረዳት መጣር መሞከር ማለት እግዚአብሔር ሊሰራ ከሚፈልገው ሀሳብ ጋር ፈጽሞ አንገናኝም። ከዚህ አሁን በጣም ብዙ ሰው እንትን በልሳን ስትጸልይ አሁን የምትለው ይገባሃል ምናምን፣ አይ እንዲገባኝ አይደለም እንድለወጥበት ነው፣ እንዳድግ ነው፣ ኃይል እንድቀበልበት፣ አቅም እንዳገኝበት። ስለማይገባኝ እኮ ነው። ይሄ ድካም አለብን፣ አናቅም። እንዴት መጸለይ እንደሚገባ እንዴት መጸለይ ለማን ምን መጸለይ እንደሚገባን እኮ አናቅም። እውቀት የለንም። ያንን እውቀት የምናገኝበት መንገድ የለም። ስለማይገባን ምን እናድርግ? አብዝተን በልሳን እንጸልይ። ለምን? እንዲገባን፣ መገለጡ እንድናገኝ፣ ብርሃኑን እንድናገኝ፣ አቅሙን እንድናገኝ፣ መንፈስ ያንን መረዳት ምን እንዲያደርግ እንዲሰጠን። ድካም አለብን ካለ አለብን፣ በቃ ድካማችንስ ምንድን ነው አናቅም። ስለዚህ ጸሎትን በተመለከተ መንፈሳዊ ነገርን በተመለከተ የማናቃቸው ብዙ ነገሮች አሉ። ታዲያ እንዴት ነው የምናውቀው? እንዴት ነው የምንችለው? በመንፈስ ቅዱስ። አንድ ነገር ልንገራችሁ። ልሳን መጸለይ ከጀመራችሁ ጊዜ ጀምሮ ወይም እኔ ልጁ ነው የተሞላሁት ይላል አንዳንድ ሰው። ከዛስ ለኮንፈረንስ ለሆነ ነገር ምናምን የሚጸልየው ሌላ ጊዜ አይጸልይ እና ልሳኑ አንድ አይነት ነው። ለምን? እንደ ቋንቋ አያስበው ልሳኑ። ስለዚህ እንደ ቋንቋ ስለማያስበው በሆነ ጊዜ በአመት 2 3 ምናምን የሚጸልይ ሰው እንዴት ነው የሚያድገው? ልሳኑ ሊያድግ አይችልም። ስለዚህ ልሳናችን የማድግበት አንደኛው ምክንያት አብዝተን አንጸልይም። በልሳን ደጋግመን አንጸልይ። ድሮ ትዝ ይለኛል አገልግሎት እንደጀመርኩ አካባቢ ደብረ ዘይት ሄደን እየጸለይን ትንሽ የቤት ነች እና እዛ ውስጥ ተሰብስበን ብዙ 9 ምናምን እየጸለይን ከዛ ለካ ስጸልይ ፓስተር ይሰማኛል። ከዛ ሰማኝና ዛሬ እችን ልሳንን ሳትለውጥ ሳታሳድግ ከዚህ ቤት አትወጣም ማለት በቃ አንድ አይነት ነች። ልሳን መቀየር አለባት፣ በደንብ ማደግ አለበት፣ በደንብ ጸልያል። በቃ አትወጣም ከተባለ አትወጣም፣ የት ትወጣል? ስለዚህ እያልኩ እያበድኩ የተንተከተኩ መጸለይ ጀመርኩ። ከዛን ቀን ጀምሮ ራሱ መቼ ልሳኖቼ እንደሚለውጡ ራሱ አላውቃቸው። የሆነ ቀን ስጸልይ ሌላ ናቸው፣ የሆነ ቀን ስጸልይ ሌላ ናቸው፣ የሆነ ቀን ስጸልይ ሌላ ናቸው። ለምን? የሆነ ቦታ ላይ ኤክስፒሪየንስ ይሄ የምናደርገው መንፈሳዊ ልምምዳችንን ዝም ብሎ አንዳንድ ነገሮች የምናውቃትን ብቻ ከመድገም ባለፈ ቋንቋ ስለሆነ ኮሚትድ ሆነን በጣም ተሰጥተን ምን ማድረግ አለብን? መጸለይ አለብን። ተሰጥተን በቃ ምንም ብዙ ጊዜ ይናገራል። ሰው ሲጸልይ መጸለይ ያለበት ምንም ምርጫ እንደሌለው አማራጭ እንደሌለው ሰው ከጸሎት ሲወጣ ይሄን አደርጋለሁ ብሎ በሚያስብበት ደረጃ አለ መጸለይ ያለበት። እድል የለኝ የመጨረሻ እችን እድል ብሎ መጸለይ ያለበት። እንደዚህ ብሎ የሚጸልይ ሰው ሁልጊዜ ህይወቱ ላይ ለውጥ ያመጣል፣ ሁልጊዜ ህይወቱ ላይ እድገት ያመጣል። ግን ሌላ ቀን እጸልያለሁ ዛሬ ባልጸልይ የሚል ሰው ሌላ ቀን መቼ ነው? አይመጣም። ሌላ ቀን የሚባል ቀን የለም። ዛሬ ነው ያለው። አማኝ ዛሬ ብቻ ነው። እዚህ ዛሬ ነው ከተባለ ዛሬ ብቻ ነው፣ አለቀ። እዚህ ከቻላችሁ እንትን አይታችኋል፣ ስፓይደርማን የሚባል እንትን ፊት ግድግዳ ላይ እንደዚህ ተጣብቆ፣ እንደዛም ከቻላችሁ ተጣብቃችሁ መጸለይ። ለምን? በቃ ዛሬ ነው ቀኑ፣ ዛሬ ነው፣ ሌላ ቀን የለውም። የመጨረሻ ቀን ልክ እንደዛ አድርጋችሁ መጸለይ ያለባችሁ። ለምን ከተባለ በቃ መንፈስ እንዲያግዘኝ ነው ፈልገው። ከነ ድካሜ መጸለይ አልፈልግም። መንፈስ እያግዘኝ ነገሬን እየለወጥኩ ነው እንጂ ፈልገው አንድ አይነት ነገር ማድረግ አልፈልግም። የምንማረው ስለ ጸሎት አይደል? ስለዚህ ጸሎትን ያለ መንፈስ ቅዱስ መጸለይ ከባድ፣ በጣም ከባድ። ምን ብላችሁ ትጸልያላችሁ? እንዴት ትጸልያላችሁ? ስለዚህ ልንገራችሁ፣ ከማያምን ሰው ጋር ያለው የጸሎት ልዩነት የኛ ምንድን ነው ልዩነቱ? ምንድነው? አማኝ መሆናችን ብቻ መዳናችን ብቻ አይደለም እኮ።
እሱ ብቻ እኮ አይደለም፣ እሱ ብቻ አይደለም። መዳንማ ድነናል፣ በቃ የታወቀ እኮ ነው። ከዛ ከዳንስ በኋላ የሚታይ ተጨባጭ የሆነ የህይወት ለውጥ ሰው ህይወቱ ላይ እንዲያገኝ በልሳን መጸለይ ልንገራችሁ። ይውላችሁ አንዳንድ ሰዎች በመንፈሳዊ ህይወታቸው እንትን ብዙ የወጣ ነገር አናያቸው። ህይወታቸው ቀጥ ያለ ነው። በጣም እግዚአብሔርን የሚወዱ ናቸው፣ ሰው የሚያከብሩ ናቸው ምናምን። ይሄ እንትን የንጽህና ህይወት ይኖራሉ። በጣም ደስ ይላል። ንጹህ የሆነ ህይወት ይኖራሉ። አይረብሹም፣ አይጣሉም ምናምን። ግን በልሳን አይጸልም። ልንገራችሁ ይሄ ቆንጆ ሆኖ እያለ ከዚህ የበለጠ ህይወት ኤክስፒሪየንስ ለማድረግ ሰው በልሳን መጸለይ ያለበት። ለምን? ህይወት እቺ ብቻ አላለች። ይህ እንደዚህ ቀጥ ያለ ህይወት ብቻ መኖር አይደለም። ያቀጥ ያለ ህይወት ደስታ አለው። ያቀጥ ያለ ህይወት አቅም አለው። ያቀጥ ያለ ህይወት ፍሬ አለው። ይህንን ሁሉ ኤክስፒሪየንስ እንዲያደርግ ሰው ምን ማድረግ አለበት? በልሳን በመንፈስ ቅዱስ መጸለይ አለበት። ይህንን ስናደርግ ከዚህ በላይ በጣም ህይወትን ኢንጆይ እናደርግ። እግዚአብሔር የሰጠንን ነገር በጣም ኢንጆይ ማድረግ እንጀምራለን። በጣም ብዙ ሰው ልንገራችሁ ክርስትናን ኢንጆይ ማደርገው በልሳን ስለማይጸልይ፣ ክርስትና ስራ የሚሆንበት ሌጋሊስቲክ የሆኑ ሰዎች የሚበዙብን ቸርች ውስጥ እኔ እንደዚህ ነኝ እንደዚህ ነኝ እንደዚህ ነኝ የሚሉት ከመንፈስ ቅዱስ ውጭ ከልሳን ውጭ ብዙ ነገር ላይ አክቲቭ ናቸው፣ ግን በልሳን ምን አደረጉ? አይጸልዩም። ስለዚህ የራሳቸው ብቃት ላይ የቆሙት። በልሳን የሚጸልይ ሰውስ በጣም ሀምብል እየሆነ ነው የሚሄደው። ለምን? የእግዚአብሔር እርዳታ ነው በየቀኑ የሚያው፣ መንፈስ ሲያግዘው ነው በየቀኑ የሚያው። ስለዚህ ይሄን እኮ ችዬ ነው እንዳይል ያውቃል፣ ማን እንደረዳው ከየት ብቃቱን እንዳመጣ ያውቃል። መንፈስ ቅዱስ እንዴት እንዳገዘው ምን ያደርጋል? ያውቃል። ስለዚህ ሰው ምን እየሆነ በጣም ትሁት እየሆነ የሚሄደው በልሳን ይጸልይ። በጣም በጣም ለመልሳት ቸኩሉ፣ ሰው ለማስረዳት አትጣጣሩ፣ እንደገና ልክ እንደሆናችሁ ለማሳየት ለማንም አትጣጣሩ፣ ምን አትሉ። በቃ ሰላማዊ የሆነ ህይወት ደስ እያላችሁ በመንፈስ ቅዱስ ሐሴት እያደረጋችሁ መኖር የምትጀምሩት በልሳን መጸለይን ኢንጆይ ማድረግ ስንጀምሩ። ሰው በልሳን መጸለይ ካልጀመረ አቅም የለውም፣ ይሰለቸዋል፣ ጸሎትም ይሰለቸዋል፣ ቃልም ይደክመዋል። ምን አቅም የለውማ። በምን አቅም ያደርገው? በምን አቅም ያደርገው? የሚያደርግበት አቅም የለው። የትም ቦታ ለእንትና እንጸልይ ሲባል እንኳን ለእንትና ምጸልይበት ለራሴ የምጸልይበት አቅም የለኝም ይላል። ያለ አቅም ነው። በቃ ደካማ ክርስቲያን ማለት በልሳን የማይጸልይ ሰው ማለት፣ በመንፈስ የማይጸልይ ሰው ማለት። ለምንድን ነው ደካማ የሆነው? ኃይል አይቀበልም ከእግዚአብሔር። እርግማን አይደለም እኮ፣ ኃይል አይቀበልም። ለምን? ልሳን ከእግዚአብሔር ኃይል የምንቀበልበት። በልሳን የሚጸልይ ከእግዚአብሔር ኃይልን ይቀበላል ስለሚል በቃ ይሄ ግልጽ መጽሐፍ ቅዱስ ያስቀመጠልን። ካልጸለየስ ኃይልን አይቀበልም። ኃይል ካልተቀበለስ ዊክ ነው። ዊክ ከሆነስ ይረብሸናል። ሁሌ ዘሉኝ ነው፣ ሁሌ ጸልዩልኝ ነው፣ ሁሌ እንትን በሉኝ ነው፣ ተሰበርኩ፣ ተጎዳው፣ በቃ ልጠፋ ነው፣ እየዬ ነው። ለምንድን ነው ይሄ ሁሉ ሀዘን? ከመንፈስ ቅዱስ ጋር ደካማ ያለው ግንኙነት፣ ኃይል የሚቀበልበት ቦታ የለው። ስለዚህ ኃይል እንድንቀበል፣ የማንን ኃይል እንደምንቀበል ታውቃላችሁ? ከእግዚአብሔር ኃይል ይቀበላል የሚለው በልሳን የሚጸልይ ሰው ከማን? ከእግዚአብሔር ከራሱ ምን ይቀበላል? ኃይል ይቀበላል። ስለዚህ ያለ እግዚአብሔር ኃይል ደካማ ነው። ምን ልንገራችሁ፣ አገልግሎት ብሎ ራሱ ልሳን የማይጸልይ ሰው ማገልገል የለበት። በምን ኃይል ያገለግላል? በምን አቅም? ጌታን ለማገልገል በመንፈስ ምን የጋላችሁን የተቃጠላችሁ እኮ በምን በመንፈስ እዚህ ዓለም በመንፈስ ሳይጸልይ በምን ግሎ ነው ይመጣው? በቡናና በማኪያቶ ያልቃል፣ ጨርሷል። የሆነ ፀሐይ ሲመታው የሆነ ቦታ ይጨርሳታል፣ ታልቃለች። በቡና ምናምን የመጣች ከሆነች ማለት ነው ግለቷ። የሚያስፈልገው በመንፈስ የጋለ ሰው፣ በመንፈስ የጋለ ሰው እስር ቤት ብታስገቡት አያቆም፣ ዝም በል ብትሉት አያቆም፣ ብደበድቡት አያቆም። ለምን? የተቀበለው ኃይሉን የተቀበለው ኢንስፓይሬሽን የሚያገኘው ከመንፈስ ስለሆነ አይደክመውም፣ አይታክተውም። ዝም ብሎ ነው የሚግለው ለዚህ ነው አይታችኋል፣ አዳዲስ ክርስቲያኖች በጣም ይሄ ንጹህ ስለሆኑ፣ አዳዲስ ክርስቲያን ንጹህ ስለሆኑ ሲሰበክ ይሰማል፣ አሜን ይላል። ከዛ መንፈስ ቅዱስን መቀበል ትፈልጋለህ ሲባል አዎ ይላል። ከዛ አንዳንድ እኔ ኤክስፒሪየንስ ያየማቃቸው ሰዎች ውሃ ይጠመቁ ጥምቀት ላይ ራሱ ልሳን የሚሞሉ ልጆች
ሳይጸልይላቸው መንፈስ ቅዱስን ተቀበሉ ተብሎ ሳይጸልይላቸው ሳይማሩ እየተጠመቁ ልሳን ይጀምራሉ። ለምን? በጣም ኦፕን ስለሆኑ ፍላጎት ስላላቸው። ስለዚህ እሳታቸው አያልቅም። ይሄ እንደነደዱ ናቸው። ትንሽ ነገር ስትናገሩ ድብልቅልቅ ያርጉታል ቤቱን ምናምን። ለምን? ኃይሉን ስለሚቀበሉ ከመንፈስ ቅዱስ ጋር ህብረት ስላላቸው። ከዛ ትንሽ ግን ምን እናደርጋለን? ስንቆይ በጌታ ቤት የሆነ ትምህርት ስንሰማ፣ የሆነ እንትን ስንሰማ፣ የሆነ ነገር የሆነ መጽሐፍ ስናነብ ምናምን ይውላችሁ መጽሐፍ አንብበን እኮ የእግዚአብሔር ሀሳብ ላይ ነው የምንጎዳው። የሚያስቀኝ ነገር እኮ ይሄ ነው። ልንገራችሁ እንዲሆን ልንገራችሁ። አንድ ሰው መጀመሪያ ቀን ኬክ ቢቀምስ ከዛ በኋላ ምግብ አልበላም ቢል እንዴት ነው የሚኖሩ? አስቡት። ሰውን የሚያኖረው ምግብ ነው ኬክ ነው? ምንድን የሚያኖረው? ምግብ ነው አይደለ? በኬክ የሚያድግ ያደገ ሰው አለ? በኬክ እየበላ ማለት ብስኩት ምናምን ኩኪስ ምናምን እየበላ ያደገ ሰው የለም። ካደገም የሆነ እድሜው ላይ ይሞታል። ጤናማ ስላልሆነ ማለት ለእድገት ስላልሆነ ለእድገት አልተሰጡም። ለእድገት የተሰጠው የእግዚአብሔር ቃል ብቻ ነው ሰው እንዲያድግበት። ስለዚህ ይህን እድገት የሚያቋርጥ ከሆነ ከእግዚአብሔር ቃል ተቃራኒ ነው። ስለዚህ መጽሐፍ አንብቦ ሰው የእግዚአብሔር ቃል ላይ ነው የሚያምፀው። በእግዚአብሔር ቃል የሚጠቀምበትን ነገር ነው የሚያውቀው። የሆኑ ሰዎች የጻፉትን መጽሐፍ አንብቦ አንተ እንትና የጻፉት ነገር ምናምን ይልና ከዛ ምን ያደርጋል? በልሳን መጸለይ ምናምን ብሎ ምን ያደርጋል? ትምህርት ያወጣል። ከዛ በትኩስነቱ በዛ በለጋነቱ የነበረውን እሳት በለጋነቱ የነበረውን ግለት በሆኑ ሰዎች መጽሐፍ ምን ያደርጋል? ጥሎ በረዶ ይሆናል፣ ድንጋይ ይሆናል። ምንም የማይገባው ነገር በቃ እግዚአብሔር ቢናገርም ቢያስተምርም ምንም አይሰማም። ለምን? ከመንፈስ ቅዱስ ጋር ያለውን ግንኙነት ምን አድርጓል? አቋርጧል። በምን? ኬክ ጀምሮ ኬክ መብላት ጀምሮ። ያው ደስ ይላል፣ ኬክ ይጣፍጣል አይደል? ለጤና ግን እኮ ጥሩ አይደለም። ልክ እንደዛ እንደዚህ ስናወራቸው ስንሰማቸው ምናምን የሚጣፍጡ ብዙ ነገሮች አሉ፣ ለጤና የማይጠቅሙ ኃይል የሌላቸው ብርታት የማይሆኑ የማያቆሙ ነገ ብዙ አቅም ሰርተውን ወደፊት እንዳንዘልቅ የሚያደርጉን ብዙ ጤናማ ያልሆኑ ነገሮች አሉ። ብርታት ያለው ምን ላይ ነው? ምግብ ላይ ነው። እዚህ አሁን እንደተወለዱ ህጻናት ተንኮል የሌለበትን የቃሉን ወተት ምን አልኩ ተመኙ። የእግዚአብሔርን ቃል በመብላት እኛ ቤተክርስቲያን ሁሌ እንላለን ምንም ኦቨርዶዝ የለውም፣ ሳይድ ኢፌክትም የለው፣ ምንም አትሆኑ። የእግዚአብሔርን ቃል በማንበብ የምትሆኑት ነገር የለም። የሆነ ጥምም አትሉ። የምትጠመሙት ሌላ ነገር ስትሰሙ፣ ሌላ ነገር ስትቀላጡ፣ ከእግዚአብሔር ቃል ውጭ የሆነ ነገር ስትጨምሩ። ሳይድ ኢፌክት የሚኖረው ሌላ ኬክ ስታበዙ፣ ሌላ ምግብ ያልሆነ ነገር ስትጨምሩ። ምግብ ጤናማ ምግብ ጤናማ መጋገብ ያለው ሰው ጤናማ እድገት አለው። ጤናማ ኃይለኛ ነው፣ ብርቱ ራሱ ስታዩት ፊቱ ምኑ ሁሉ ነገር ተስተካከለ። እንደዛ አይነት ህይወት መኖር ትፈልጋላችሁ? መንገዱ ይሄ ነው። መንገዱ ከመንፈስ ቅዱስ ጋርና ከእግዚአብሔር ቃል ጋር የጠበቀ ህብረት ይኖራችሁ። የምታነቧቸው መጽሐፎች ራሳቸው ጤነኛ እንዳልሆኑና እንደሆኑ መለየት የምትችሉት ከእግዚአብሔር ቃልና ከመንፈስ ቅዱስ ጋር ጤናማ ህብረት ካላችሁ፣ ከበሰላችሁ፣ ግለት ካላችሁ፣ ቸስ ሊያደርግ የመጣውን ነገር ታውቁታላችሁ። ግለት ካላችሁ በደንብ ታውቃላችሁ። አገልግሎት የሚቀላቸው ሰዎች ብዙ ቦታ አይደክማቸውም እንዴ? እነዚህ የሚባሉ ሰዎች ካያችኋቸው ብዙ ሰዓት በልሳን የሚጸልዩት በጣም ብዙ ሰዓት። ይሄ ጊቨር የሆኑ ሰዎች ሰጪዎች፣ የማይደክማቸው ይሄ እንትን የማያደርጉ የማይሰስቱ ሰዎች ካያችኋቸው በጣም በልሳን የሚጸልዩ ሰዎች ናቸው። ለምን? ስስት ምናምን የሚባለው ነገር ያልፉታል። በመንፈስ ነገሩን ስለሚረዱ የእግዚአብሔርን ፈቃድ ምን እንደሆነ ስለሚያውቁ ስስት ምናምን አይዛቸው፣ ማሸነፍ ይችላሉ። አቅም አላቸው፣ ብዙ አቅም አላቸው። ስለዚህ አቅም የሚያጣው ክርስቲያን በዚህ ምክንያት ነው ደካማ የሚሆነው። በልሳን ምን አያደርግም? አይጸልይም። ለምን? ኃይል አይቀበልም። ኃይል ካልተቀበለ በምን ኃይል ነው የእግዚአብሔርን ስራ የሚሰራው? የእግዚአብሔርን ስራ እየሰራውን ብለህ ያለ እግዚአብሔር ኃይል እንዴት ልታደርግ? የእግዚአብሔር ስራ የሚሰራው በእግዚአብሔር ኃይል። ስለዚህ ልንገራችሁ፣ ሰዎች ለአገልግሎትም፣ ለትዳራቸውም፣ ለጓደኝነትም፣ ለራሳቸው መሆን የሚችሉት በልሳን መጸለይን ከጀመሩ። በልሳን መጸለይን አዘውትሮ በልሳን የማይጸልይ ሰው ምንም ነገር በህይወቱ ላይ ማምጣት አይችልም።
በፍጹም አይችልም። እንገራችሁ የሆኑ ለውጥ ያመጣን ነገር የሚመስሉን ወይ ከዛሬ ጀምሮ እንደዚህ ያደርጋሉ ብለን የምንጀምራቸው ነገሮች እናደርግና የምናደርግበት ኃይል ስለሌለን የሆነ ቀን እንረሳቸዋለን፣ እንጥላቸዋለን፣ እናቋርጣቸዋለን። ትዝ አይሉንም፣ እናቋርጣቸዋለን። ለምን? የምንጨርስበት ኃይል ያንን ኃይል እስካላገኘን ድረስ ከመንፈስ ቅዱስ ጋር ባለን ህብረት፣ ከመንፈስ ቅዱስ ጋር ባለን ግንኙነት መንፈሳዊ ነገርን ማሳደግ ካልቻለን በጣም ብዙ ሰዎች ችግራቸው ብዙ ዓመት ይቆያል ከነሱ ጋር። የባህሪ ችግር በሉ፣ ይሄ መፍራት፣ ማዘን፣ መጨነቅ በሉ፣ ብቻቸውን ሲሆኑ ግራ የሚጋቡት ነገር፣ ብዙ ነገር አብሯቸው ይቆያል። ያንን መለወጥ የሚችሉበት አቅምን ከመንፈስ ቅዱስ ምን አላረጉ? የላቸው፣ ምንም የላቸውም። ደካማ ክርስቲያን ማለት ያለ ልሳን ያለ መንፈስ ቅዱስ የሚኖር ሰው ማለት ነው። በቃ ችግር ከመጣ እኩል ያለቅሳል፣ ጭንቀት ከመጣ እኩል ይጨነቃል። እንደዚህ ይሆናል፣ ሁሉም ነገር ተሸክሞ ይኖራል። ያን ሁሉ ነገር ተሸክሞ እንዲኖር የሚያደርገው ከመንፈስ ቅዱስ ጋር ወይም ከእግዚአብሔር ኃይልን የሚቀበልበትን መንገድ ምን አድርጓል? አልቀጠለውም፣ ወይም ትቶታል፣ ረስቶታል። እንገራችሁ መብራት እኮ ቤታችን ውስጥ እያለ ካላበራ ነው ልንጠቀምበት እንችላለን። አሁን የእኛ መብራት ቢጠፋ ጨለማ ውስጥ ነው የሚቀመጠው። መብራት ስለሌለ አይደለም። ምን አላረኩትም? እኔ አላበራሁትም። መንፈስ ቅዱስ እኮ አለን፣ ስለሌለን አይደለም፣ አለን። ግን ምን አላረግንም? ተርኖን አላረግነው። በመጠቀም እንችል ኃይሉ ወደኛ ፍሎ የሚያደርግበትን መንገድ ምን አላረግንም? አልፈቅድንም፣ አልከፈትንም። ስለዚህ መንፈስ ቅዱስ ተሰጥቷችኋል፣ እስከ ዓለም ፍጻሜ ከእናንተ ጋር ይሆናል ምናምን አሜን ምናምን ብለን ከቸርች እንወጣለን። ከዛ ስንሄድ ግን ህይወታችን ላይ ቤት ሲጠብቀን፣ ስራ ላይ ሲጠብቀን፣ ከጓደኛ ጋር ከቤተሰብ ጋር ያለን ነገር ግን እንዴት ነው በቃ ከሰው ጋር መኖር የሚቻለው? እንዴት ነው እንደዚህ? በጣም አስቸጋሪ ነው። ለምድር የሚያስቸግረን ያንን የምናልፍበትን እውቀትንም ጥበብንም ኃይልንም ምን አናደርግ። እዚህ ጳውሎስ ሲናገር እንደዚህ ያለ ከሁላችሁ አብልጬ በልሳን እጸልያለሁ። ከስንታችሁ? ከሁላችሁ። ኮንፊደንሱ ራሱ በጣም ደስ ይለኛል። ከሁላችሁ የበለጠ አብዝቼ፣ ዝም ብሎ አይደለም፣ አብዝቼ በልሳን ምን አደርጋለሁ? እጸልያለሁ። ስለዚህ በልሳን ከመጸለይ ምን አርታ? አትከልከሉ። በልሳን ከመጸለይ ድሮ አሉ የሆነ ቤተክርስቲያን እንትን አያምኑም በልሳን እና በልሳን አያምኑም። ግን አንድ ሰዓት የሆነ ሴትዮ አለች፣ ገና ትንሽ ነገር ሲሰበክ ልሳኗን ትርትር ታረጋለች ውስጥ። ከዛ ያዟት ይባላል እና ያቺ ሴትዮ ትንሽ በኑሮ ዝቅተኛ ስለሆነች እርዳታ ምናምን ይሰጣታል፣ ብርድ ልብስም እንትንም ይሰጣታል። ከዛ መጨረሻ ላይ በቃ እንደዚህ የምታደርጊ ከሆነ ቸርች ውስጥ እንትኗ ያቺ እርዳቷ ትቀራለች ምናምን አሏት። ከዛ አሻለች። ከዛ አንድ ቀን አልቻለችም። ከዛ ልሳኗን ትር አለች እና በቃ ብርድ ልብሳችሁ ይቀራለች፣ አልፈልግም፣ ውሰዱ ከፈለጋችሁ ብርድ ልብሳችሁ። ስለዚህ ልክ እንደዚህ ነው የእውነት ከመንፈስ ቅዱስ ጋር ህብረት ያለው ሰው ፊዚካል ነገር ከውጫዊ ነገር ተነስቶ ጀጅ አያደርግም። እዚህ አትከልከሉ ካለ አትከልከሉ። ይሄ ማለት ስርዓት የለውም ማለት አይደለም። ስርዓት ባለው መልኩ ሁሉ እንዲደረግ መጽሐፍ ቅዱስ ያስተምራል። ለምን? እግዚአብሔር የስርዓት አምላክ ስለሆነ። ስርዓት የሌለውን ነገር አይደለም እየተናገርኩ ያለው። ነገር ግን በልሳን ከመጸለይን ግን ምን አታርጉ? አትከልከሉ። ልንገራችሁ፣ አንዳንድ ሰዎች ገና በክርስትና ገና መጀመሪያ ላይ በልሳን መጸለይ ጀምረው ከዛ ምን ይሆናሉ መሰላችሁ? የሆኑ ሰዎች ያገኛቸው አይ ይሄ ምናምን ይሏቸውና ከዛስ አለው ከውስጣቸው ግን በቃ ሁሌ ሊጸልዩ ሲሉ የዛ ሰውዬ ንግግር ነው ትዝ የሚላቸው። ከሆነ ዓመት በኋላ የሚያስተምራቸው ከዛ እንደዛ አይነት አትሞስፌር ያለበት ቦታ ሲገኙ ከዛ ህይወታቸውን እንደ አዲስ ግለት ያለበት ሆኖ ሲያገኙት ወይኔ ይላሉ፣ ረጅም ይህን ያህል ጊዜ ጸልዬ ቢሆን ይላሉ። እኔ ደግሞ የማውቃቸው ሰዎች አሉ። አባትየው ብዙ ስለ ልሳን ብዙ ጥያቄ አለው፣ በጣም ብዙ። ሚስትየው ደግሞ እሳት ነች ስትጸልይ። እሷን ከጀመረች ይጋባባቸዋል። ራሱ አጠገቧ ከተቀመጣችሁ እሳት ነች።
ከዛስ ልጆቻቸው እኛ ጋር መጥተው ተሞሉ። ከዛ ኬት አመጣችሁ አላቸው አባትየው። ለምን እሱ ትልቅ ሰው ብቻ የሚሰጠው መስሎታል። ኬት አመጣችሁ አላቸው። ይኸውላችሁ እኔ በማገልገል ከጀመርኩበት እድሜ ጀምሮ በጣም ብዙ በልሳን የተሞሉ ሰዎች የማውቀው ትንንሾች ነው። ከ9 ዓመት ጀምሮ የማውቀው ልጆች በሙሉ ከ9 ዓመት ጀምሮ በልሳን። አንድ ጊዜ ትዝ ይለኛል ባይብል ስኩል ገና አንደኛ ዓመት ተማሪ እያለሁ የቲኔጅ ኳየር ነበሩ። ኳየሮቹ 14 ናቸው። ከዛ እየጸለዩ ያገኘኋቸው። ምንድን ነው የምትጸልዩት አልኳቸው። ከዛ አንዳንዶቹ ግራ ገባቸው። በቃ እንጃ እንትን ነው እንደዚህ ነው በልሳን ትጸልያላችሁ? 2 ናቸው በልሳን የሚጸልዩት ከ14ቱ። ከዛ አሁን በልሳን መጸለይ ምን እንደሆነ ልንገራችሁ። እንደዚህ ነው። ከእግዚአብሔር ኃይል እንቀበላለን፣ ራሳችንን እናንጻለን፣ ምክር እንቀበላለን፣ እንደዚህ እናደርጋለን። እሺ እዚህ አሁን እንድጸልይላችሁ ትፈልጋላችሁ? 12 ናቸው። 11ዱ ወዲያው ተናገሩ። ወዲያው አንደኛዋ ልጅ ከ2 ሳምንት ምናምን በኋላ በራሷ መጸለይ ጀመረች። 11ዱ የዛኑ ሰዓት ተናገሩ። ሁሉም ልሳን ተናገሩ። እኔም የገጠሙኝ በሙሉ ከትልቅ ሰው ጥቂት ሰው ነው የማውቀው። በጣም ጥቂት ሰው ነው ስጸልይላቸው ልሳን የተሞሉ የማውቀው ጥቂት ሰው እንዳለ። እኔ ከኔ ጋር ካለኝ ኤክስፒሪየንስ የተነሳ ከ9 ዓመት ጀምሮ ብዙ ልጆች ይጸልያል። በጣም ብዙ ልጆች ለምን እንደሆነ ታውቃላችሁ? እነሱ ጋር የእግዚአብሔርን ቃል አምነው ነው የሚቀበሉት። ሮንግ ቲቺንግ የላቸው። ሌላ ሰው ሌላ ምንም አልነገራቸው፣ ምንም እንትን አላላቸውም። ሮንግ እውቀት አልጨመረባቸው። ለዚህ ነው የአንጌጅ ላይ ያሉ ልጆች በሙሉ ቶሎ ነው መንፈስ ቅዱስ የሚሞሉ ቶሎ። አንድ ጊዜ ደግሞ አፋር እያስተማርን ህፃናቶችን የክረምት ባይብል ስኩል ነበር፣ አፋር ይሄድ ነበር ክረምት ላይ እና እዛ እያስተማርን አንደኛው ክላስ ውስጥ በጣም የሚረብሸን ልጅ፣ በጣም የሚረብሸን ሁሉ አስተማሪ ሲገባ ተማሩበት የሚወጣ ልጅ ነበር። በጣም የሚረብሸን እና ሁሉ ሰው እና እንትን የመጨረሻ ቀን ለመንፈስ ቅዱስ እንጸልያለን ብለን ስንጸልይ እያለቀሰ ልሳን የተናገረው እሱ ነው። መጀመሪያ መንፈስ ቅዱስ የተሞላ እሱ ከሁሉም ልጆች ግን የሚረብሸን ምናምን ምንለው። ከዛስ 2ኛ 3ኛ ዓመት ምናምን 4ኛ ዓመት ስንሄድ እንደሱ አይነት የተረጋጋ እንደሱ አይነት ፒስፉል የሆነ ልጅ የለም። በቃ ልክ በመንፈስ ቅዱስ ከተሞላ እንዲህ እያለቀሰ ቆሙ። ገና 9 ምናምን 10 ዓመቱ ቢሆን እሱ የዛን ጊዜ ሌሎችም በሱ እድሜ ያሉ ልጆች ሁሉ ልሳን ተሞልተዋል። ሌሎች ልጆች ሳጠምቃቸው እኛ ቤተክርስቲያን ያሉ ሲጠመቁ ምናምን ብዙ ልጆች ሊነግራችሁ ይችላሉ። ቶሎ ነው እነሱ ወዲያው ክሊክ የሚያደርጉት። ወዲያው አዲስ ክርስቲያን ወዲያው ነው ለመንፈስ ቅዱስ የሚሞላው። ለምን? ክፉ እውቀት የለውም፣ አልተጨመረበትም። ስለዚህ ህይወቱ ምን ሲያደርግ ታያላችሁ? ሲለወጥ። ልንገራችሁ፣ ለክርስቲያን የኔ ፓስተሩ ሌላ ኢየሱስ ላላመነ ሰው ኢየሱስ እንደሚሰበክ ሁሉ ዳግም ለተወለደ ሰው መሰበክ ያለበት መንፈስ ቅዱስ ነው። ለምን? ለህይወቱ ለእያንዳንዱ ድርጊቱ ከመንፈስ ቅዱስ ጋር ያለው ጉዞ፣ ከመንፈስ ቅዱስ ጋር ያለው ነገር ምን ማድረግ አለበት? መስተካከል፣ ማደግ፣ መለወጥ አለበት። እንግዲህ በአገልግሎታችሁ፣ በህይወታችሁ፣ በኑሯችሁ ሁሉ መቀየር ለምትፈልጉት ነገር ቀጥተኛ መፍትሄው መንፈስ ቅዱስ ነው። ሌላ ነገር የለው። ቀጥተኛ መፍትሄው ወደዛ ወደዚህ እንዳትሉ። ይኸውላችሁ እንትና ጸልይልኝ ማንም ሺህ ሰው ተደርድሮ ቢጸልይላችሁ መንፈስ ቅዱስ በአንድ ቀን የሚለውጣችሁ ለውጥ አትለወጡ። ጤናማ ትክክለኛ ፈጣን ለውጥ በህይወታችሁ ላይ ማስገኘት እንዲመጣ ከፈለጋችሁ ከመንፈስ ቅዱስ ጋር ያላችሁ ነገር ማድረግ አለባችሁ፣ ማስተካከል፣ አጀስት ማድረግ አለባችሁ። የመጀመሪያው በልሳን መጸለይ። በልሳን ለመጸለይ ደግሞ የተሰጠ ነው፣ ከሰማይ የሚወርድ አይደለም። ያለንን ክፉ የተዛባ የተሳሳተ እውቀት ሁሉ ምን ማድረግ አለብን? ማስተካከል አለብን። እስቲ ዮሐንስ ወንጌል ላይ እንሂድና የተወሰኑ ክፍሎች ከዮሐንስ ወንጌል እና ሁላችን ዮሐንስ ወንጌል ምዕራፍ 7 7:37 እንደዚህ ይላል።
የበዓሉ መጨረሻ በሆነው በታላቁ ቀን ኢየሱስ ቆሞ ከፍ ባለ ድምፅ እንዲህ አለ፣ ማንም የተጠማ ቢኖር ወደ እኔ ይምጣና ይጠጣ። ወደ እኔ ይምጣና ምን ያርግ? ይጠጣ። ለመጠጣት ሰው ምን ማድረግ አለበት? መጠማት አለበት። መጠማት አለበት። ይህ አሁን በልሳን ለመጸለይ በመንፈስ ለመጸለይ ምንም አይነት ጥማት ከሌላችሁ መቼም አታገኙትም። ከጥማት ስለሆነ የሚጀምረው ወደ እኔ ይምጣና ምን ያርግ? ይጠጣ። ከዛስ ቁጥር 38 በእኔ የሚያምን የመጀመሪያው ይሄ ነው። በእኔ ምን የሚያደርግ? የሚያምን መጽሐፍ እንዳለ የህይወት ውሃ ምንጭ ከውስጡ ይፈልቃል። ከየት ነው የሚፈልቀው? ከውስጥ ከሰማይ ነው የሚመጣው አለ። እዚህ ልሳን ከየት ነው የሚፈልቀው? ከውስጤ ነው የሚፈልቀው በሉ እስቲ። የማትናገሩም ሰዎች በሉ ከውስጤ ነው የሚፈልቀው። ከውስጡ ይፈልቃል። ኢየሱስ ነው ያለው። ኢየሱስ ካለ ምን ወደ ግራ ወደ ቀኝ እኮ የለም። ፊት ለፊት ነው የሚነግረን እሱ። ይፈልቃል አለ። ከዛስ ይህን ያለው በእርሱ የሚያምኑ እኛ ሁላችን በእርሱ የሚያምኑ ስለሚቀበሉት መንፈስ ነበር። ስለሚቀበሉት ምን መንፈስ? በማን የሚያምኑት? በኢየሱስ የሚያምኑት ስለሚቀበሉት ምን መንፈስ። ስለዚህ የተጠማ ቢኖር የተቀበልነው መንፈስ አለ። አዎ፣ ምክንያቱም ኢየሱስ ገና ስላልከበረ ይላል መንፈስ ምን አላደረገም ነበር? አልተሰጠም ነበር። አሁንስ ተሰጥቷል። አሁን ምን ተደርጓል? ተሰጥቷል። ሁላችን ምን አድርጎናል? ተሰጥቶናል። የት? በውስጣችን አለ። ከውስጣችን ምን ማድረግ ይችላል? መውጣት ይችላል። ይውላችሁ የመጀመሪያው በቃ አሁን መወስዳችሁ የምመልሳችሁ ወደ እግዚአብሔር ቃል። ለምን? ትክክለኛ እውቀት ይዛችሁ እንድትጀምሩ፣ ትክክለኛ መረዳት ይዛችሁ እንድትጀምሩ። መንፈስ ቅዱስ በእናንተ ውስጥ ነው። ተሰጥቷል። ስላልከበረ አለ ኢየሱስ አልተሰጠም ነበር። ኢየሱስ አሁን ምን አድርጓል? ከብሯል። ስለዚህ መንፈስ ምን ተደርጓል? ተሰጥቷል። ከተሰጠ ያለኝን ማወቅ ነው እንጂ ምንም በቃ ረብሻ የለውም፣ ምንም ግርግር የለውም። እነዚህ ሰዎች ግን የሚቀበሉት አለ ምን ሲያደርጉ ነው አለ? ሲጠሙ ነው አለ። ጥማት ካለ ምን ያደርጋሉ? ከውስጥ ምን ያደርጋል? ይፈልቃል። ይፈልቃል በሉ እስቲ። ስለዚህ ቁርጥ ቁርጥ የሚል ልሳን የለም። እንደዚህ አይደለም። በቃ በመንፈስ ቅዱስ ከሆነ ቁርጥ ቁርጥ አይልም። ዝም ብሎ ምን ያደርጋል? ይፈልቃል። ይፈልቃል ማለት በቃ አይቋረጥም ማለት ነው። ይኸው አባይ እንደምታዩት የሆኑ ምንጮች ይፈልቃሉ፣ ይፈሳል። ይኸው ስንት ሺህ ዓመት እየፈሰሰ ነው። አሁንም እየፈሰሰ ነው። በዚህ ሰዓትም ነገም ይፈሳል። ዝም ብሎ ምን ያደርጋል? የሚፈሰው የሚፈልቅ ምን ስላለ ነው። ስለዚህ አሁን መንፈስ ቅዱስ በእኛ አለ፣ በሁላችን እዚህ ባለን በሙሉ በኢየሱስ ባመንን ሰዎች ውስጥ በሙሉ መንፈስ ቅዱስ አለ። ያ መንፈስ ከውስጣችን ምን ያደርጋል? ይፈልቃል። ሳያቋርጥ ዝም ብሎ ይፈሳል። ዝም ብሎ ወንዝ ነው። ወንዝ ደግሞ ታውቃላችሁ፣ ወንዝ ካለ አጠገቡ ያለው ነገር በሙሉ ይረሰርሳል፣ ይለመልማል፣ አረንጓዴ ነው፣ ፍሬ ያመጣል። ምናምን ድርቅ የለም። ድርቅ ያለ መንፈሳዊ ሕይወት የምትኖሩ ሰዎች ከመንፈስ ቅዱስ ከልሳን ስለተቋረጣችሁ እምቢ በሉ። ልንገራችሁ፣ ይኸውላችሁ ኢየሱስ የተናገረውን ነገር አሁን የለም፣ አሁን ቀርቷል፣ አሁን እኮ አይሰራም ምናምን የሚል ሰው እምቢ ብሉ። ጆሯችሁን ድፈኑ። ለመሰላችሁ ከጥቅም ሊለዩዋችሁ ነው። ከእግዚአብሔር ኃይል ሊያቋርጧችሁ፣ ቀዝቃዛ ሊያደርጓችሁ፣ ውሃ ሊቸልሱባችሁ፣ እንዳትደግሙ በፍጹም ለእንደዚህ አይነት ነገር ዝቅ እንዳትሉ። ቅዝቅዝ ከምትሉ ልንገራችሁ፣ በልሳን እውነቱን ልንገራችሁ፣ በልሳን እየጸለኩ ብዝት ይሻለኛል። እንዲህ ግትር ብዬ ድንዝ ብዬ ከምኖር ማለት ነው። መንፈሳዊ ነገርን እንደዚህ ምንም የማይበርደው የማይሞቀው እንዲህ የሆነ ሰውዬ ከምኖር በልሳን እየጸለይኩ ብዝት ይሻለኛል። ለምን እንደሆነ ታውቃላችሁ? እየመልሰኛል ስስት ራሱ አብሮኝ ስላለ ስለምሰማው። ስለዚህ ኖ አሁን ስትህ ነው አስተካከል፣ እንደዚህ ነው። ስለዚህ ምን እድል ተስፋ አለኝ ለእኔ በልሳን እየጸለይኩ ለምስተው ሰው ለእኔ ተስፋ አለኝ። ለምን? ስለምሰማ ምን ያደርገኛል? ኮሬክት ያደርገኛል። ያ ድንዝ ያለውስ
ቢነገረው አይሰማው፣ ምንም ቢደረግ አይሰማ፣ ምንም አይለውጥም። ለዚህ ነው ብዙ ክርስቲያን የማይለውጠው ህይወት ያለው። ልንገራችሁ፣ በጣም ተሰብስበው ቸርች የምትመሩ ሰዎች፣ ቸርች ውስጥ ያላችሁ ሰዎች ተሰብስባችሁ በጣም ስብስብ ብላችሁ ብዙ ሰዓት ከምትወያዩ ዲስከስ ከምታደርጉ በልሳን ጸልዩ። ይቀልላችኋል። ስብሰባ ምናምን ይቀልላችሁ። የእግዚአብሔር ሀሳብ ላይ እንድታተኩሩ ይረዳችኋል ብዙ። ለዚህ ነው ሐዋርያ ሥራ ምዕራፍ 15ን ሄዳችሁ ስታዩ እንትን ውስጥ ረብሻ ምናምን ሲፈጠርባቸው በመካከል በምግብ በምናምን ሲጣሉ ምን አደረጉ መሰል? ጸለዩና ከዛ እኛና መንፈስ ቅዱስ አሉ መልካም መስሎ ይታየናል። አያችሁ፣ ትክክለኛ ምክር ይዘው የመጡት ረብሻ ግርግር ምናምን እኮ ተፈጥሯል። መከፋፈል መለያየት ተፈጥሯል። ግን ምን አደረጉ? ጸለዩ። ስለዚህ መፍትሄ ያገኙ። እኛና መንፈስ ቅዱስ መልካም መስሎ የታየንን አሉ መጥተው። ለምን ሲማከሩ ነበር ገብተው ሲጸልዩ። ስለዚህ ነው ቸርች የሚጠቅማት በልሳን የሚጸልይ ሰው። ረጅም ሰዓት የሚሰበሰብ ሰው አይደለም። ረጅም ሰዓት የሚሰበሰብ ሰው ይጠቅማል። ለአሰራር ቆንጆ ነው። ስብሰባ ምናምን ጥሩ ነው። እኛም እንሰበሰባለን በቸርች ውስጥ። ግን የምናበዛው በልሳን መጸለይ ነው። ለምን? ይመራናል በትክክለኛ መንገድ። በትክክለኛ ለህዝቡ ርኅራኄ ይኖረዋል። በልሳን የሚጸልይ ሰው ለሚመራ ለበጎቹ ትክክለኛ ምሪት ያገኛል። ጋይዳንስ ያገኛል ከመንፈስ ቅዱስ። የምመክራችሁ ነገር ይሄ ነው። በቃ በልሳን የጸለያችሁ ሳቱ፣ ችግር የለውም። ግቡ፣ ስመጡ በልሳን የጸለያችሁ ያወጣችኋል በደንብ ከገባችሁበት ውስጥ። ለምን? በልሳን የሚጸልይ ሰው ከእግዚአብሔር ጋር ሚስጥርን ያወራል ስለሚል። ስለዚህ ምን ታደርጋላችሁ? እግዚአብሔር ያወራችኋል፣ እናንተም ታውሩታላችሁ። በቃ ካልጸልይስ አያወራም፣ አይሰማም። ስለዚህ ምን ይላል ጌታ? ሲጸልዩልኝ ይላል ጌታን ጠይቁልኝ። አንተ አትጠይቅም እንዲህ ጌታ? አንቺ አትጠይቅም እንዲህ ጌታ? ለምንድነው ሩቅ የሆነብሽ? ለምንድነው ሩቅ የሆነብን? ግንኙነት የለንም ከመንፈስ ቅዱስ ጋር። በቃ ይሄ ነው በቃ ሌላ ምንም ነገር አለ። ስለዚህ ልንገራችሁ፣ በጸሎት በጣም ውጤታማ መሆን ትፈልጋላችሁ? በጣም በልሳን ጸልዩ። በጣም ውጤታማ መሆን ከፈለጋችሁ፣ ውጤት ይሄ ጸሎት ላይ ውጤት ማምጣት ከፈለጋችሁ፣ በምትጸልዩት ጸሎታችሁ ስራ እንዲሰራ ብዙ ፍሬ እንዲያፈራ የምትፈልጉ ሰዎች ከሆነ በልሳን ይብላችሁ። ለልጆቻችሁ ከአእምሯችሁ ስትጸልዩ ፍርሃታችሁን ነው የምትጸልዩት። ብዙ ወላጆች እንትን ጸሎት የሚመስላቸው ግን ጸሎት ያልሆነ ነገር ፍርሃታቸው እንዴት እንደሚጸልዩ ላሳያችሁ። ልጄ ሱስ እንዳይጀምርብኝ፣ ልጄ ከማይሆን ጓደኛ እንዳይገጥም፣ ልጄ እንደዚህ እንዳይልብኝ እያሉ ፍርሃታቸውን ይናገራሉ። ይሄ ጸሎት አይደለም። ይሄ ፍርሃት ነው። ስለዚህ ምን ይላል? ልጁ መንገድ ላይ የተቀመጠው ፍርሃት። ታዲያ እንዴት ነው መጸለይ ያለብን? እንደ እግዚአብሔር ፈቃድ ምን እናደርጋለን? በልሳን እንጸልይላቸዋለን። ከዛስ እንደ እግዚአብሔር ፈቃድ የእግዚአብሔርን ሀሳብ ፍጹም ፈቃዱን ስለሆነ የምንጸልይላቸው ምን ያደርጉ? አይስቱ። አንድ ጊዜ አንድ አገልጋይ ሲናገር እንደዚህ ያለ ልጄ ያለ ቸርች መቅረት ጀመረ፣ ከማይሆን ጓደኞች ጋር ገጠመ እና በጣም እንትን ማድረግ ጀመራል። ከነዛ ከጓደኞቹ ጋር መሄድ ጀመረ እና ሞተር ሳይክል ነበረው አለ። በሱ ሞተር ሳይክል ምናምን ከጓደኞቹ ጋር ተሰብስበው ይዞር ይነዳሉ ምናምን። ከዛ አንድ ቀን አሰብኩትና አለ ልጄን በጣም ቁጭ ብዬ ረጅም ሰዓት ስለሱ በልሳን መጸለይ ጀመርኳል። ረጅም ሰዓት እና የጸለይኩት ወደ ቸርች እንዲመለስ ጌታ እንዲያገኝ ምናምን በቃ ህይወቱ እንዲስተካከል እና የዛን ቀን አለ በዛ በሚጸልይበት በልሳን በሚጸልይበት ሰዓት ልጁ ከሞተር ሳይክል ተገልብጦ ሆስፒታል ገብቷል። ከዛ ከጸሎት ሲወጣ ሰማ። ሲሄድ ልጁ ተገልብጦ አደጋ በደረሰበት ሰዓት ኢየሱስን እኮ አየሁታል። አባቱ ምን እያደረገለት ነበር? በዛ ሰዓት በልሳን እየጸለየለት ነበር። ከዛስ ያ ልጅ ተተከለ፣ ቀረ። በቃ ቀረ። አሁን ያገለገለ ነው። ልንገራችሁ፣ ለልጆቻችሁ ብዙ የምትፈሩት ነገር ሊኖር ይችላል። ሁሉም ወላጅ ይፈራል ለልጁ። ይሄ ከዚህ ምድር የሰማ ነው ያወቅ ነው የደረሰን መረጃ ስለሆነ እንደዚህ ይሆናል፣ ከክፉ ልጆች ጋር ይገጥማል፣ እንደዚህ ይሆናል። አይ በልሳን ጸልዩላቸው። እንዲህ እንዲሆኑ እፈልጋለሁ፣ እንዲሆን ህይወቱ እንደዚህ እንዲሆን እፈልጋለሁ፣ ተተክሎ እንዲቀር ነው እፈልጋለሁ፣ እንደዚህ እንዲሆን። ስለዚህ አብዝቼ በልሳን እጸልይለታለሁ። አብዝቼ
አብዝቼ ስጸልይ አብዝቼ የጸለይኩለት ነገር የእግዚአብሔርን ፈቃድ ስለሆነ የሚያገኘው የእግዚአብሔር ፈቃድ መንፈስ ቅዱስ ያገለግላቸዋል። ባሉበት ቦታ የትም ቦታ ይሆኑ ያሉበት ቦታ ምን ያደርጋቸው። በነገራችን ላይ እችን ነገር ልጨምርላችሁ እንደ ቦነስ ነው። በመንፈስ ዓለም ውስጥ ጊዜ፣ ሰዓት፣ ቀን የሚባል ነገር የለም። ቦታ የሚባል ነገር የለም። በመንፈስ ዓለም ውስጥ አሁን ሁሉም ቦታ አሁን ነው። አሁን እዚህ የምንጸልየው ጸሎት ምንድን ነው የሚባለው? ሰሜንም፣ ደቡብም፣ ምስራቅም፣ እስር ቤትም፣ ምንም ውስጥ ሰማይም ጨረቃ ላይም ቢሆን ሰውየው ያለው አሁን በዚህ ሰዓት መንፈስ ቅዱስ ምን ያደርጋል? ያገለግል። እኩል ነው የሚሰራው ጸሎቱ እኩል ያለበት ሰዓት። ተማሪ ደግሞ እያለው ልንገራችሁ። ባይብል ስኩል ተማሪ እያለን አንደኛው አስተማሪያችን በልሳን ስለመጸለይ ስትነግረን አንድ ፓስተር አለች ሌሊት 9 ሰዓት ላይ የሚያውቃቸው የቸርች ሜምበር የሆኑ ሰዎች ባልና ሚስቶች ሌሊት ከእንቅልፉ ተነስቶ ለእነሱ ጸልይ ያለኝ አለ መንፈስ ቅዱስ። ከዛ ምን ብዬ እንደምጸልይ ግን አላውቅም አለ ለእነሱ። ስለዚህ ምን አብዝቼ ያለ በልሳን መጸለይ ጀመርኳል እና እረፍት አጠዋል። በቃ በጣም ረጅም ሰዓት ወስጄ ጸልዬ ያለ የሆነ ሰዓት እርፍ ነገር አልኳል። ጸልዬ እና በልሳን የጸልይ ሰውዬው ልክ እንደዛ ብዬ እንትን ጸልዬ ያለ እረፍት ነገር ሲሰማኝ ከክፍሌ ልወጣ ስላለ ነግቷል አለ እና ረጅም ሰዓት ነው የጸለየው። የሚገርመው እነዛ 2 ባልና ሚስቶች ቫኬሽን ብለው ሄደው በጀልባ ኃይለኛ ማዕበል መጥቶ ጀልባቸው ተሰባብሮ የተሰበረው ጀልባ ወደ ባህር ዳር መጥቶ ነው የተረፉት። እና ሲነጋ ሌሎች ሰዎች ደርሰውላቸው ነው ያዳኗቸው። እሱ ልክ ጸሎቱን ሲያቆም እነሱ የሚያድኗቸው ሰዎች ደርሰዋል። ግን ኮንቲኒየስሊ የሆነ ሰውዬ ሌሊት ተነስቶ ምን እንደሚጸልይ እኮ አያውቅም። ለእነንትና ጸልያለሁ ብሎ ምን ይጸልያል? በልሳን ነው የሚጸልይላቸው። ምን ውስጥ እንዳሉ፣ ምን እንደገጠማቸው፣ የት እንዳሉ፣ ከምን ውስጥ እንደሚወጡ አያውቅም። ስለዚህ በልሳን የሚጸልይ ሰው እንደ እግዚአብሔር ፈቃድ ያደርጋል፣ ይጸልያል። ልንገራችሁ፣ ስለ ፊውቸራችሁ ምንም አታውቁም። ማንም የሚያውቅ ሰው የለም። ጠቅላላ ይሄ ፍጹም የሆነ የእግዚአብሔርን ፈቃድ ልናውቅ እንችላለን። ሁላችን ጌታ መልካም ነው ለሕይወቴ እንደዚህ ነው ልንን እንችላለን። ግን ነገ፣ የዛሬ ሳምንት፣ የዛሬ ወር፣ የዛሬ ዓመት ምን እንደሆነ አናውቅም። ባይብል ስኩል ተማሪ እያለሁ ስወጣ ምን እንደማደርግ ምን እንደማገለግል አላውቅም። ያው ማስተማር የሚባለው ግሬስ እንዳለኝ አውቃለሁ፣ ግን የት እንደማገለግል ምን እንደምሰራ አላውቅም። ስለዚህ ኮንቲኒስ ሳላቋረጥ በየቀኑ የምጸልየው አሳየኝ መንገድ ምንድን ነው መሆኑ። ስጨርስ ስወጣ፣ ተምሬ ስወጣ ምን እንድሰራ ምን እንዳገለግል ነው የምትፈልገው እና ትክክለኛ መንገድ አሳይ። ትክክለኛ ሰዎች ከባይብል ስኩል ከወጣው ጀምሮ ያገኘሁት ፓስተር እስካሁን ባይብል ስኩል ውስጥ ነው ያገኘሁት ፓስተር ሮን የተዋወቅኩት ባይብል ስኩል ውስጥ ነው። እስካሁን ድረስ ፓስተር ነው። ራይት ሰዎች በቃ አገናኝ። ከዛስ የምሰራውንም ነገር ምን አደረኩ አወቅኩ። የማገለግልበትን መንገድ ምን አደረኩ አወቅኩ። ስራዬን ወደዋለሁ። በጣም አይደግመኝ፣ ደስ ይለኛል። አይረበኝም፣ አይጠማኝም። የማደርገውን ነገር ለምን በቃ አንድ ጊዜ ገባኝ። ከዛ ምን አደረኩ እዛ ቦታ ላይ ምን አደረኩ ተገኘሁ። ቴንክ ዩ ጂዲ። ስለዚህ ልንገራችሁ፣ በልሳን ስትጸልዩ የማታውቋቸውን ቀኖች ነው የምትነኩት። የማታውቋቸውን ፕሮብሌሞች ነው የምትፈቱት። የማታውቋቸውን መልሶች ነው የምትቀበሉት። ልንገራችሁ፣ ጥያቄ ያለኝ የምትሉ ሰዎች የእናንተ ጥያቄ አሁን ነው ጥያቄ የሆነው ማለት ለእናንተ ጥያቄ የሆነው ጥያቄውን የደረሳችሁበት ያወቃችሁት አሁን ነው። እግዚአብሔር መልስ የሰጠው የዛሬ 2000 ዓመት ነው። እናንተ ጥያቄ ሳታቀርቡ በፊት መልስ ተዘጋጅቷል። መልሱን ግን ለማወቅ በመንፈስ መጸለይ ያለባቸው። በመንፈስ የማይጸልይ ሰው ከነ ጥያቄው ክርስቲያን ሆኖ ሊኖር ይችላል። ከነ ጥያቄው ለምን ጥያቄውን መልስ የምናገኘው እንደ እግዚአብሔር ፈቃድ ምን ስናደርግ ስንጸልይ ነው። መንፈስ ምን ሲያደርግ ነው? ሲያግዘን ነው፣ ሲረዳ ነው። አበረታታችኋለሁ። ትንሽ ትንሽ የምትጸልዩ ሰዎች አልፎ አልፎ ለኮንፈረንስ የምትጸልዩ ሰዎች ስላለ ነው እንደዚህ በደንብ አውቃለሁ። ቅድም ገስት ላይ የገባች የሆነች አንዲት ልጅ በትክክል ስሟን አላስታውስም፣ ግን በጣም የማይለወጥ ሀዘንተኛ የሆነች በጣም ሀዘን፣ ፍርሃት ምናምን ያለባት ከዛ እንደገና ደግሞ ብዙ ፕሮብሌሞቿ ለውጥ ያላገኘች ልጅ ነች። አንደኛዋ ልጅ
ያቺ ልጅ በመንፈሳዊ ነገር ላይ ቫሊዩ ያጣችባቸው ብዙ ነገሮች አሉ። ግን ችግሯን ሌላ ሰው ጸልዮላት ምናምን የሚፈታ ነገር አይደለም። ችግሯን በትክክል ሊፈታላት የሚችለው ከመንፈስ ቅዱስ ጋር ያላትን ነገር በጣም ስታስተካክል። ለዚህ ቀላሉ መንገድ ዛሬ በልሳን ብቻዋን ብትጸልይ በደንብ ኃይሏን ታድሳለች፣ ደስታዋ ይመለሳል፣ ሰላሟን በደንብ ሁሉ ነገር። ገና ቅድም ነው መንፈስ ቅዱስ የነገረኝ። በደንብ እነግራቸዋለሁ። ብዙ ነገር ልታስተካክሉበት ልትለውጡበት የምትችሉበት ነገር ከእናንተ ውጭ አይደለም፣ ሌላ ሰው ጋር አይደለም፣ አገልጋይ ጋር አይደለም። እግዚአብሔር መንፈሱን ሰጥቶናል። ያ መንፈስ ሁሉን ነገር ልንለውጥበት፣ ልናስተካክልበት፣ ህይወታችንን ልንመራበት የምንችለው መንገድ ነው መንፈስ ቅዱስ። መንፈስ ቅዱስ አይ ቲንክ ዓርብ ዕለት ኮኪ ጋር ዓርብ ዕለት እኔ ጋር ነው ያስተማርኩት። ዓርብ ዕለት እኔ ጋር አስተምሬ በመንፈስ ቅዱስ ስለመመራት እያስተማርኩ። ስለዚህ መንፈስ ቅዱስን ማወቅ የሚል አስተምሬያለሁ። እሱንም ትምህርት አፕሎድ አድርገዋለሁ፣ ትሰሙታላችሁ ዩቲዩብ ላይ። ግን አሁን ልነግራችሁ ፈልገው መንፈስ ቅዱስን ዝም ብሎ እንደ ልሳን፣ ዝም ብሎ እንደ ዘይት፣ እንደ እርግብ፣ እንደ እሳት ማወቅ ትክክለኛ እውቀት አይደለም። አባት ነው እሱ። የሚራራ የሚያግዘን፣ የሚወደን፣ በፍቅር ከኛ ጋር የሚኖር አባት ነው። ይህን የሚወደንን አባት፣ ይህ የሚራራልን፣ የሚያግዘንን፣ የሚያፈቅረንን አባት በትክክል በዚህ አይነት እውቀት ካልቀረብን፣ ልሳን ብቻ አይደለም መንፈስ ቅዱስ ካልቀረብን በእግዚአብሔር መጠቀም አንችልም። ከእግዚአብሔር ብዙ ምክር፣ ብዙ ጥበብ፣ ብዙ ለህይወታችን የሚጠቅመንን ጥቅም መውሰድ አንችልም። በምን ምክንያት ካላችሁኝ መንፈስ ቅዱስን ሊጠቅመን በሚችለው አይነት እውቀት ምን አላደርግንም? አላወቅነው። እኛን መርዳት በሚችልበት አይነት እውቀት ምን አላደርግነው? አላወቅነው። ስለዚህ አብዝታችሁ በልሳን ጸልዩ። ለምን? አብዝቼ ጸልያለሁ ስላለ ጳውሎስ። ከማን? ከሁላችሁ። ጳውሎስ ከጸለየ እኛም ምን ማድረግ አለብን? መጸለይ አለብን። ከዛ ከመጸለይ ምን አታርጉ ብሏል? አትከልከሉ ብሏል። ስለዚህ አትከልከሉ ካለ ምን አላደርግም? አልከለከልም። አብዝቼ ምን አደርጋለሁ? እጸልያለሁ በደንብ። ለምን በደንብ እጸልያለሁ? ጥቅም ስላለው። በልሳን እንደሚጸልይ ሰው ህይወቱ ላይ ቶሎ ቶሎ ለውጥ የሚታይበት ሰው የለም። ቶሎ ቶሎ ነው የሚለዋወጠው ህይወቱ። ቶሎ ካራክተሩን ቶሎ ቶሎ ያስተካክላል። ምክር ይሰማል፣ ኮሬክት ይደረጋል። ይሄ ምንድን ነው? ድርቅ ያለ ሰው አይደለም። እኔ ካልኩ አልኩ ምናምን የሚል ሰው አይደለም። ለምን? መንፈስ ቅዱስ ከውስጥ ኮሬክት ስለሚያደርገው፣ ልክ አይደለም ስለሚል፣ ቶሎ ስለሚሰማ፣ የእግዚአብሔርን ሀሳብ ምን ስለሚያገኝ። እስቲ አንደኛ ቆሮንጦስ ላይ እንሂድ። ይሄ በሐዘን አንዳንድ ሰዎች እግዚአብሔር ላይ ጥያቄ አለኝ፣ ከእግዚአብሔር ጋር ተኳርፍ ያለው እግዚአብሔር ይህን ካልመለሰልኝ፣ እንደዚህ ካላለልኝ የምትሉ ሰዎች አላችሁ። እዚህ ውስጥ አላችሁ። እንደዚህ አይነት ነገር የምትሉ ሰዎች አላችሁ። እግዚአብሔር እንደዚህ ካላደረገልኝ፣ እግዚአብሔር እንደዚህ አኩርፍ ያለው፣ እግዚአብሔር ጥያቄ አለኝ፣ እንደዚህ ያለኝ ምናምን የምትሉ ሰዎች፣ ይሄ እውነተኛ መንገድ አይደለም። እውነተኛው መንገድ ራስን ለመንፈስ ቅዱስ መስጠት። መንፈስ ቅዱስ በደንብ ያገለግላችኋል። እንድትገለገሉ ከፈለጋችሁ እውነተኛ ሆናችሁ ራሳችሁን ለመንፈስ ቅዱስ አቅርቡ። አሁን እየነገራችሁ ያለው የነባ ሀሳብ የኔ ሀሳብ አይደለም። ይህን ላቅ የምችልበት ምንም መንገድ የለኝም። መንፈስ ቅዱስ ነው እያገለገላችሁ ያለው። ምዕራፍ 2 ከቁጥር 9 ጀምሮ ሁሌ ነው ይህን ጥቅስ ብዙ ጊዜ አስተምሬያለሁ ከዚህ በፊት። ይሁን እንጂ እንደተጻፈው ዓይን ያላየውን፣ ጆሮ ያልሰማውን፣ የሰው ልብም ያላሰበውን እግዚአብሔር ለሚወዱት አዘጋጅቷል። እግዚአብሔር ያዘጋጀው ለማን ነው? ለሚወዱት። ቁጥር 10 እንደዚህ ይላል፣ እግዚአብሔር ግን ይህን በመንፈሱ አማካኝነት ለእኛ ገልጦልናል። ከመንፈስ ቅዱስ ጋር ህብረት ያላቸው ሰዎች ይህንን ምን ያደርጋሉ? ያውቃሉ። በመንፈሱ አማካኝነት ምን ያደርግልንን? የገለጠልንን። ይህንን በማን በኩል የገለጠልን? በመንፈሱ ምን አድርጎልናል? ለእኛ ገልጦልናል። ለእኛ በመንፈሱ ምን አድርጎልናል? ገልጦልናል። የቱን የገለጠልን? ዓይን ያላየውን፣ ጆሮ ያልሰማውን፣ የሰው ልብ ምን ያላደረገው? ያላሰበውን። ሰማይ ስንሄድ አይደለም የምናገኘው አይደለም። አሁን በመንፈሱ ምን አድርጎልናል? ገልጦልናል። ብዙ ሰዎች ይህን የተገለጠውን እንኳን የማያውቁበት ምክንያት ከመንፈስ ቅዱስ ጋር ምን ይላቸው? የጠበቀ ህብረት የላቸው። እንዴት ያውቃሉታል? እንዴት ያውቃሉ?
ቀጥሎ እንደዚህ ይላል፣ መንፈስ የእግዚአብሔርን ጥልቅ ነገር እንኳን ሳይቀር ሁሉን ይመረምራል። ማን? መንፈስ ቅዱስ። እግዚአብሔርን ምን? ጥልቅ ነገር እንኳን ሳይቀር ሁሉን ምን ያደርጋል? ይመረምራል። በውስጡ ካለው ከራሱ መንፈስ በስተቀር ከሰው መካከል የአንድን ሰው ሐሳብ የሚያውቅ ማን አለ? እንደዚሁም ከእግዚአብሔር መንፈስ በስተቀር የእግዚአብሔርን ሐሳብ የሚያውቅ ማንም የለም። ስለዚህ የእግዚአብሔርን ሐሳብ ማወቅ ትፈልጋላችሁ? መንፈስ ቅዱስ ነው የሚገልጥላችሁ። ከዚህ በፊት ተናግሬያለሁ። ጉግል ሄዳችሁ ሰርች ብታደርጉ፣ በደምብ ስሙ። ጉግል ሄዳችሁ ሰርች ብታደርጉ የሰውን ማይንድ ነው ሰርች የሚያደርግላችሁ። የሰውን እውቀት ነው ሰርች የሚያደርግላችሁ። ሌላ አይነግራችሁ። ሰው መንፈስ ቅዱስ ጋር ሲመጣ የእግዚአብሔር ማይንድ ነው ሰርች የሚያደርግለት። ጌታዊ አስተምረኝ ብል ሰርች ያደርግና የሚያስተምረኝን ምን ያደርጋል? ያመጣና ቁጭ ያደርግልኛል። ለምን? የእግዚአብሔርን ጥልቅ ሀሳብ ምን ያደርጋል? ያውቃል። ስለዚህ ልንገራችሁ፣ ሁሉ ነገር በቃ የሆነ ነገር ማወቅ ስንፈልግ ቶሎ የምንሄደው ወደ ጉግል አይደል? ሁላችንም ቶሎ የምንሄደው ስናስገባል ገና ጥያቄያችንን ሳንጨርስ ምን ያደርግልናል? ያመጣልናል። ራሱ ሰጀሽኖች አይደለ? ገና ስንጽፍለት። መንፈስም ልክ እንደዚህ ነው። ገና ከመጠየቃችን በፊት ምን ያደርጋል? የልባችንን ሀሳብ እንኳን ምን ያደርጋል? ያውቃል። የሚረዳ መንፈስ ነው ያለን። ስለዚህ ምን ያደርግልናል? ክሬት ያደርግልናል። አንተ እኮ አንቺ እኮ ምናምን ብሎ በደምብ ቃል ምራሱ ይሰጠናል። የእግዚአብሔርን ጥልቅ ነገር ምን ስለሚያውቅ ምን ያደርገናል? ያገለግለናል። ማን? መንፈስ ቅዱስ። በልሳን የማይጸልይ ሰው ግን ይሄ እድል የለውም። ይሄ እድል የለውም። ሊገለገል የሚችልበትን ነገር ምን አድርጓል? ምን ማለት መሰላችሁ? አሁን ለምሳሌ ኔትወርክ ከሌለን ወይም ኢንተርኔት ከሌለን ጉግል ሰርች ብናደርግ ያመጣልናል? ምንም ኔትወርክ የለም ነው የሚለን። ምንም ሰርች ብንጽፍም ሰርች እንዲያደርግልን ብንጽፍም ኔትወርክ የለም። ይኸውላችሁ ልክ እንደዚህ ማለት በልሳን የማይጸልይ ሰው በቃ ኢንተርኔት ኮኔክሽን ያስፈልጋል። በመንፈስ የሆነ ምን ኮኔክሽን። ለዚህ ነው አሁን በልሳን ልክ ሰው መጸለይ ሲጀምር ከመንፈስ ጋር ነው ግንኙነቱ። ቀጥታ ያለነው የሆነ ቤት ሊሆን ይችላል፣ ያለነው እስር ቤት ሊሆን ይችላል፣ ያለነው የሆነ ቦታ የትም ሁኑ። አይ አለቆቼ እንድጸልይ አይፈቅዱልኝም፣ እንደዚህ ብቻ በልሳን ጸልይ። ስራ ወይ ኮምፒውተርሽ ላይ ቁጭ ብለሽ ወይ የሆነ ነገር እያደረግሽ ሊሆን ይችላል። ችግር የለም፣ በልሳን ጸልይ። አለቆችሽ አይፈቅዱልሽም። በመንፈስ ቅዱስ ግን ምን ማድረግ ትችላለሽ? ኮኔክት ማድረግ ትችላለሽ። ለምን? መንፈስ ለመንፈስ ስለሆነ ኮኔክሽን። ቃላት እንዲወጡ ራሱ አያስፈልግም። ወይም ያለሽበት ቦታ የሆነ መንበርከክ ምናምን አያስፈልገውም። በመንፈስ ቅዱስ ምን ማድረግ ሲጀምር፣ ሰው መጸለይ ሲጀምር ከመንፈስ ጋር ምን ያደርጋል? ኮኔክሽን ይፈጥራል። መፍጠሩ ብቻ አይደለም፣ መልእክት መተላለፍ ይጀምራል። መስማት መቀበል ይጀምራል። እሱ ብቻ አይደለም፣ መረዳት ማወቅ እንጀምራል። ለምን? ኢንተርፕሬት ስለሚደረግልን የመንፈስ ነገር መንፈስ እንደሆነ በመንፈሳዊ ነገር እንደተቀመጠ አይቀርም። ምን ያደርግልናል? ኢንተርፕሬት ያደርግልናል። ቀጥሎ የሚነግረን እሱ ነው። ይኸውላችሁ ከእግዚአብሔርን ሀሳብ የሚያውቅ ማንም የለምና ቁጥር 12 እንደዚህ ይላል፣ ከእግዚአብሔር የሆነውን መንፈስ እንጂ የዓለምን መንፈስ አልተቀበልንምና ይህም እግዚአብሔር በነፃ የሰጠንን ምናደርግ ዘንድ እናውቅ ዘንድ ነው። አያችሁ፣ ስንጸልይ እግዚአብሔር በነፃ የሰጠንን ምን እኛ እንድናውቅ የተሰጠን መንፈስ የዓለም አይደለም፣ የእግዚአብሔር ስለሆነ ምን ያደርግልናል? እንዲገባን አድርጎ ቁጥር 13 እኛ የምንናገረው ይህን ነው፣ ከሰው ጥበብ በተማርነው ቃል ሳይሆን ከመንፈስ በተማርነው ቃል ምን እናደርጋለን? እንናገራለን። መንፈሳዊ እውነትንም የምንገልጸው በመንፈሳዊ ቃል ነው ይልና እንደዚህ ይላል። ይሄ በጣም ቁልፍ ቃል ነው። በደምብ ስሙ። መንፈሳዊ ያልሆነ ሰው ከእግዚአብሔር መንፈስ የሆነውን ነገር ሊቀበል አይችልም። ክርስቲያን ዳግም ተወልዷል፣ ግን መንፈሳዊ አይደለም። ምን ማለት ነው መንፈሳዊ አይደለም ማለት? ከመንፈስ ጋር ህብረት የለውም። ካርናል ነው፣ ስጋዊ ነው። ሁሉን ነገር የሚመለከተው በስጋ ደረጃ። እዚህም ሊቀበል አይችልም በፍጹም። ለምን? ምክንያቱም እንዲህ ያለው ነገር ለእርሱ ምንድን ነው? ሞኝነት ነው። በልሳን ስጸልይ እግዚአብሔር ይሰማኛል፣ እግዚአብሔር ያወራኛል ብሎ ማሰብ ሞኝነት ነው። እግዚአብሔር ጥበብ ይነግረኛል ብሎ ማሰብን ማለት ነው ሞኝነት ነው። በመንፈስ የሚመረመር ስለሆነ ሊረዳው አይችልም። ምን ማለት መሰላችሁ? ያልፈዋል ማለት ነው። እየተነገረ ራሱ ሊፈታው አንደርስታንድ ሊያደርገው አይችልም። ቁጥር 15 እንደዚህ ይላል፣ መንፈሳዊ ሰው ግን ሁሉን ነገር ይመረምራል፣ ራሱ ግን
በማንም አይመረመርም። ምን አይነት ሰው? መንፈሳዊ ሰው። መንፈሳዊ ሰው። ለዚህ ነው እስር ቤት ሆነው ተስፋ የለበትም የሚባል ቦታ ላይ ተስፋ የሚይዙት ሊመረምሯቸው፣ ሊረዷቸው፣ አንደርስታንድ ሊያደርጓቸው አይችሉም። ለምን? መንፈሳዊ ሰዎች ናቸው። እንትን ሰይፍ ምናምን ተቀምጦ ሞት እንትን ምናምን ሲባሉ እኔ እንደዚህ መሞት አልፈልግም ይላሉ። ፈርተው ሞት ፈርተው ሀሳብ ይቀይራሉ ሲባል ሞት ይመርጣሉ እነሱ። እንደዚህማ እንደ ጌታዬ እንደ ኢየሱስማ መሰቀል ለእኔ ክብር ስለሆነ ለምን ዘቅዝቃችሁ ደግሞ አትሰቅሉኝም ይላሉ። ለምን? ሊመረመሩ አይችሉም። አይገባም። በመንፈስ የሚመራ ሰው አይገባም። ካርናል ለሆነ ሰው ከባድ ነው። ካርናል ለሆነ ስጋዊ ለሆነ ሰው መንፈሳዊ ነገር ሊረዳ ምን አያደርግም? አይችልም። መንፈሳዊ ሰውም ደግሞ ሌላ ሰው ሊረዳውና ሊመረምረው ምን አያደርግም? አይችልም። እዚህ በመንፈስ የሚጸልይ ሰው፣ በልሳን የሚጸልይ ሰው፣ ከመንፈስ ቅዱስ ጋር ህብረት ያለው ሰው ለእግዚአብሔርም ለመንፈሳዊ ነገርም ቅርብ ነው። ልንገራችሁ፣ አንዳንድ ሰዎች እራሱ እግዚአብሔር ለሆነ አገልግሎት እንደሚፈልጋችሁ እያወቃችሁ ዛሬ ያላችሁ እዚህ ውስጥ ለሆነ አገልግሎት እግዚአብሔር እንደሚፈልጋችሁ እያወቃችሁ በደንብ ከልባችሁ እየታወቀ ግን ልከኛ የሆናችሁት ብዙ ሰዓት በልሳን ስለማትጸልዩ፣ ብዙ ሪዝን የማይጠቅም ምክንያት ሰብስባችሁ የተቀመጣችሁት ስለ ኑሮ፣ ስለ ህይወት፣ ስለ ቤተሰብ ምናምን እያላችሁ ማለት ነው። እነዚህን ሁሉ በራሳችሁ የምትፈቱ ይመስል እግዚአብሔር ግን ጥሪ ያለባችሁ ሰዎች እነዚያን ነገር ማድረግ ሳትፈልጉ የቀራችሁት ብዙ ሰዓት በልሳን ስለማትጸልዩ አእምሯችሁ የሚያመጣውን ሪዝን የምታልፉበት መንፈሳዊ ብስለት የላችሁ ይላላችሁ። በደንብ መቀየር ትችላላችሁ። በልሳን ብትጸልዩ፣ ከመንፈስ ብትሰሙ በደንብ ትችላላችሁ። ይሄንን ኦቨርካም ማድረግ የምትችሉበት፣ እነዚህን ችግሮች ማሸነፍ የምትችሉበትን ኃይል ከእግዚአብሔር ትቀበላላችሁ። አሁን ያቃታችሁ ለምንድን ነው? አትጸልዩም፣ በልሳን አትጸልዩም። ስለዚህ ምንድን ነው? ጥሪ እንዳላችሁ ታውቃላችሁ፣ እግዚአብሔር እንደሚፈልጋችሁ እዛ መስመር ላይ ታውቃላችሁ። ግን ምንድን ናችሁ? ሩቅ ናችሁ። ሌላ ኑሮ ምናምን ቤተሰብ ምናምን የምትሉት ነገር ምን አልቋችኋል? ይዟችኋል። ለምን ያዛችሁ? ብዙ ሰዓት በልሳን ስለማትጸልዩ። እዚህ አሁንም የሚያስፈልጋችሁ ኑሯችሁ ምናምን መተው አይደለም። ብዙ ሰዓት በልሳን ጸልዩ። አቅሙን ታገኝታላችሁ፣ ኃይሉን ታገኝታላችሁ፣ መረዳቱን ታገኝታላችሁ። ይገባችኋል እግዚአብሔር የቱ ጋር እንደሚፈልጋችሁ። ስለዚህ ለሁሉ ነገር መልሳችሁ ያለው ከእግዚአብሔር ጋር ባላችሁ ህብረት ውስጥ ነው። ስለዚህ በልሳን ማትጸልዩ ሰዎች በልሳን መጸለይ ትችላላችሁ። እንዴት ነው የምትችሉት? እሱን ልናገር። በልሳን ማትጸልዩ ሰዎች ልሳን የምትጸልዩበትን አቅም የሚሰጣችሁ ወይም የምታገኙት ከእግዚአብሔር ስለሆነ ሰው እጅ ሲጭንባችሁ አትቀበሉ። ስለዚህ ፓስተር እንትና ቢጸልይልኝ የምትሉ ሰዎች ማንም ቢጸልይላችሁ አትቀበሉ። ለምን? የተሰጣችሁ ስለሆነ። ለምሳሌ በቦርሳችሁ ወይም በኪሳችሁ ያለውን ብር እኔ ልሰጣችሁ እችላለሁ? አሁን አልችልም። ለምን? እናንተ ጋር ነው ያለው። ስለዚያውም መንፈስ ቅዱስ አይሰጣችሁም። ስለተሰጣችሁ ያመናችሁ ቀን ተቀብላችኋል መንፈስ ቅዱስ። እዚህ አሁን አይሰጣችሁ። ካልተሰጣችሁ ምንድን ነው ያላችሁን መንፈስ ምን ማድረግ? መጠቀም ነው የምትጀምሩት። ስለዚህ መጠቀም ለመጀመር ደግሞ ሰው አያስፈልጋችሁም። የሚጭን የሚናገር የሚጥላችሁ የሚያንቀጠቅጣችሁ ነገር አይደለም፣ ተሰጥቷችኋል። እነዚህ ነገሮች በሙሉ ለተቀበልነው ነገር መገለጫ የሆኑ ዘንድ ምን ያደርጋሉ? እንደ ኤቪደንስ ሊታዩ ይችላሉ እንጂ መንፈስ ቅዱስን ለመቀበላችን ማስረጃዎቹ መንቀጥቀጣችን፣ መውደቃችን አይደለም። የሆነ ሰው እጅ መጫኑ አይደለም። ተቀብለናል። በውስጣችን ነው ያለው። ከሆዱ ይፈልቃል ነው የሚለው። ከሆዳችሁ ነው የሚፈልቀው። አንዳንዶቻችሁ ተኝታችሁ እየጸለያችሁ በልሳን ልትነቁ ትችላላችሁ። አንዳንዶቻችሁ መንገድ ላይ እየሄዳችሁ፣ አንዳንዶቻችሁ እየተዘመረ፣ አንዳንዶቻችሁ እየተጸለየ፣ አንዳንዶቻችሁ ቃል እያነበባችሁ አይታወቅም። በዚህ ነው ብሎ አይሰመርም። የሆነ ቦታ እየተናገራችሁ ራሳችሁ ልታገኙት ትችላላችሁ። ለምን? የተሰጠ ስለሆነ። ስለዚህ አሁን ጸልዩ እንትን አደርጋለሁ እኔ ልሰጣችሁ አልችልም፣ የኔ አይደለም። እግዚአብሔርም ደግሞ አሁን ከሰማይ አውርድላችሁ። ለምን? ስለሰጠ፣ የተሰጠ ስለሆነ። እግዚአብሔር ጋር የለም አሁን መንፈስ ቅዱስ በእግዚአብሔር ዘንድ አይደለም፣ በእኛ ዘንድ ነው ያለው። ከሆዱ ይፈልቃል። ስለዚህ ይዘን ነው መንፈስ ቅዱስን የተቸገርነው፣ መንፈስ ቅዱስን ይዘን ነው።
አሁን ያዘንነው ያለቀስነው የፈራነው መንፈስ ቅዱስን ይዘን። ስለዚህ አሁን እኔ 2 ደቂቃ ማትሞላ ጸሎት ነው የምጸልይላችሁ። ለምንድን ነው የምጸልይላችሁ? ይሄንን በማወቅ መጠቀም እንድትችሉ። ቴንክ ዩ ሜላት። ይሄንን በማወቅ ማድረግ እንድትጀምሩ። በቃ አለቀ። ከልባችሁ ለመፍለቅ ከልባችሁ ፈልቆ እንዲወጣ እናንተ ለእሱ እንድትታዘዙ ብቻ። ቅድም እንዳልኩት ልትሳሳቱ አትችሉም። ከራሳችሁ አእምሮ አታውጡት። ከዚህ ደምራችሁ ቀምራችሁ ፊደል ገጣጥማችሁ የምታወጡት አይደለም። ልትሳሳቱ አትችሉም። ሰይጣን ሊያሳስታችሁ አይችልም። ቢያሳስታችሁ ከዚህ በፊት ያሳስታችሁ ነበር። ብዙ ጊዜ ተሳሳቱ ነበር። ግን በልባችሁ አለ፣ ታውቁታላችሁ ሁላችሁ። አንዳንዶቻችሁ ልልልና አንዳንድ ጊዜ ፈርቼ ትላላችሁ። አያችሁ፣ ፍርሃት ነው የከለከለን። አንዳንዶቻችሁም አይ እኔ እንደዚህ የሚል ትምህርት ሰምቼ ሮንግ ኖሌጅ ይከለከል። የከለከሉን ነገሮች በሙሉ ሌሎች ናቸው እንጂ እግዚአብሔር ምን አድርጎናል? ሰጥቶናል። ከተሰጣችሁ አሁን መጸለይ ትችላላችሁ። ስለዚህ 1 ደቂቃ ማትሞላም፣ ትንሽ ደቂቃ ነው የምጸልየው። 1 ደቂቃም ላይ ሞላ ይችላል። ምንም ችግር የለውም። ጸሎቱ ርዝመቱና እንትኑ አይደለም፣ ማጠሩ አይደለም። አሁን በዚህ ሰዓት አንዳንዶቻችሁ አብራችሁ ልትጸልዩ ትችላላችሁ፣ ትናገሩ ትችላላችሁ። ግን መፍቀድ መጀመር አለባችሁ። ከእናንተ እንዲወጣ መፍቀድ መጀመር አለባችሁ። ምን ማለት ነው መፍቀድ መጀመር ስል? አንዳንድ ሰው ለምሳሌ ሲጸልይ አሜን 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 ሃሌሉያ ሃሌሉያ ይላል። ሃሌሉያ እያልኩኝ ልሳን ልናገር አልችልም። አሜን አሜን እያልኩ ልሳን ልናገር አልችልም። እዚህ ልሳን ለመናገር ልሳን እንደምናገር እንደተሰጠኝ አውቄ ስለሚመጣ ስላለው እኔ ውስጥ ምን አደርጋለሁ? እሱን መናገር እጀምራለሁ። መናገር ስጀምር በቃ ቋንቋ ስለሆነ ምን ያደርጋል? ይወጣል። አንድ ጊዜ ጅማ የነበረ ባይብል ስኩል እዛ ሳስተምር ስለ መንፈስ ቅዱስ ሳስተምር ሰማኝና እንድትጸልይልኝ ይፈልጋለሁ አለ አንድ ልጅ መጥቶ። ከዛ እሺ ጸልይልሃለሁ፣ ግን ከመጸለይ በፊት እኔ አልሰጥህም፣ አንተ ውስጥ ነው ያለው ምናምን አልኩት። ከዛ ልክ 6 ሰዓት አካባቢ ክላስ ስንጨርስ ነው እንደዛ ጸልይልኝ አለው። አስተምረን ተማሪዎች ሁሉ ከሄዱ በኋላ ወደ ኋላ ቀረና ከዛ ስጸልይለት የተናገረው ልሳን ይሄ የደረጀ ልሳን ነው። የአንድ ቀን እንትን ዛሬ የጀመረ አይመስልም። ረጅም አያቋርጥም። ከዛ መናገር ጀመረ። እንትን አላቋረጠውም ብዬ ክላስሩሙን ዘግቼ ሄድኩኝ። የተናገረን እሱ ገባ። ሌላ አስተማሪ ነበር አብሮኝ። እኛ ልብሳችን ቀያይረን ምሳ ልንበላ ወጣን። ምሳ በልተን ሻይ ጠጥተን ምናምን ስንመለስ 8 ሰዓት ከምናምን ላይ እንደዛው በር ዘግቶ እየጮህ ነው እየተናገረ ነው ልሳኑ። ከዛ ከፍቼ ሳየው ላበላቦራል እንደዚህ ቆሞ ተንበርክኮ ነበረ። ስንሄድ ስመለስ ቆሞ እየጸለየ ነው ያገኘው። በቃ ለቀን የሰጠሁት ነገር የለም። በውስጡ ያለው ነው ምን ያደረገው መናገር የጀመረው። ስለዚህ ብዙ ሰዎች እንደዚህ የተቀመጣችሁ ሰዎች አላችሁ፣ ተሰጥቷችኋል። ምን አድርጋችኋል? አታውቁትም። እና ለመናገር ፍርሃት አለባችሁ። የምትፈልጉት ምናልባት የሆነ ቀን ፍንቅል አድርጓችሁ እንዲወጣ አይወጣም እንደሱ። ለምን? መንፈስ ቅዱስ ጨዋ ነው። ስትፈቅዱ ብቻ ነው ምን የሚያደርገው መናገር የምትጀምሩት እንጂ እያስገደደ ኮንትሮል። ሰይጣን ነው እንደሱ የሚያደርገው። ኮንትሮል እያደረገ ይሄ እንትን እያስገደደ የማንፈልገውን ነገር የሚያስደርገን ሰይጣን ብቻ ነው። መንፈስ ቅዱስ እስክንፈቅድ ነው የሚፈልገው የሚጠብቀን። ስንፈቅድስ በቃ አለቀ። ከፈቀድን በኋላ ዝም ብለን በመንገድም ስንሄድ አይቋረጥም። ዝም ብለን ታክሲ ውስጥም ብንገባ ባስ ውስጥም ብንገባ አይቋረጥም። ዝም ብሎ አይቋረጥም። ምን መናገር እንዳለባችሁ፣ ምን ማውራት እንዳለባችሁ፣ ስራ ስትሄዱ፣ መቀጠር ስትፈልጉ፣ አዲስ ስራ መጀመር ስትፈልጉ፣ ሁሉንም ያመለክታችሁ መንፈስ ቅዱስ። ሁሉንም ያመለክታችሁ። ሁሉን ከሰው ጋር ያላችሁ ግንኙነት፣ ከጌታ ጋር ያላችሁን ግንኙነት ሁሉም ያሳያችሁ ምንድን ነው? መንፈስ ቅዱስ። ስለዚህ አሁን ጸልያለሁ። ሁላችሁም ተስማምተን ሁላችንም እንጸልያለን። የማትጸልዩም ሰዎች፣ በልሳን የምትጸልዩም ሰዎች፣ ለኮንፈረንስ የምትጸልዩም ሰዎች እናንተም ዛሬ ልክ ሰርቪስ እንደገባ መኪና ቀይራችሁ ትወጣላችሁ ማለት ነው። ለእሱ ነው የምንጸልየው። ሃሌሉያ አሜን። እግዚአብሔር አባት ሆይ በጌታ በኢየሱስ ስም በዚህ ሰዓት እጸልያለሁ። በያሉበት ላሉ በዚህ ሰዓት ይህን ትምህርት ለሰሙ ይህን ትምህርት እየሰሙ ላሉ ምናልባት ገና ዩቲዩብ ላይ ሲጫን ለሚሰሙ ሰዎች ሁሉ ጸልያለሁ። በጌታ በኢየሱስ የሰጣቸውን ነገር በማወቅ አሁን በመንፈስ ቅዱስ እንዲጽናኑ፣ አሁን በመንፈስ ቅዱስ እንዲበረቱ፣ አሁን ከመንፈስ ቅዱስ ኃይል እንዲቀበሉ፣ አሁን ከመንፈስ ብርታትንና አቅምን ምሪትን እንዲቀበሉ
እግዚአብሔር አምላክ በሰጣቸው በመንፈስ ቅዱስ መጸለይ እንዲጀምሩ በጌታ በኢየሱስ ስም ተናገርን። ከዚህ ሰዓት ጀምሮ ራሳቸውን ለመንፈስ ቅዱስ አሳልፈው እንዲሰጡ ለምሪት፣ ለመንፈስ ቅዱስ ምክር፣ ለመንፈስ ቅዱስ ኃይል፣ ለእግዚአብሔር ኃይል የተጋለጡ እንዲሆኑ በጌታ በኢየሱስ ስም ጸልይኩ። ኃይላቸውን ይቀበሉ፣ ምሪታቸውን ይቀበሉ፣ ከእግዚአብሔር ዘንድ የሚመጣላቸውን ምክር ይቀበሉ፣ ጥበብን ይቀበሉ። የተሰጣቸውን ጥሪ ማወቅ የሚችሉበትን መገለጥ አሁን በዚህ ሰዓት ያገኙ። በጌታ በኢየሱስ ስም የተቀበሉትን የሰጣቸውን መንፈስ በመንፈስ ቅዱስ በመናገር በልሳን በመጸለይ ሕይወታቸው እንዲለወጥ እንዲያድግ እንዲበስሉ በኢየሱስ ስም ተናገርኩ። አንደበቶቻቸው ተከፍተው አሁን አዳዲስ ልሳን ይናገሩ። አንደበቶቻቸው ተከፍተው በአዲስ ቋንቋ ይናገሩ። አካባቢያቸውን፣ ሕይወታቸውን፣ ቤተሰባቸውን መለወጥ የሚጀምሩበት እግዚአብሔር አምላክ ይህ የተሰጣቸውን ስጦታ ማለት መናገር ይጀምሩ። በመንፈስ ከመጸለይ ሳይከለከሉ እንዲጸልዩ፣ በልሳን ሳያቋርጡ እንዲጸልዩ፣ ሌሊቱን ሲጸልዩ ይደሩ፣ ከፈለጉ ቀኑን ሲጸልዩ ይደሩ ይዋሉ። ስራ ቦታቸው፣ የተገኙበት ቦታ በሙሉ በሰጣቸው ልሳን መለወጥ ማደግ የሚችሉበትን ኃይል በጌታ በኢየሱስ ስም ተናገርኩ። አሜን። ጸለይን። አሜን አሜን። ኮክሻይ እዚህ ላይ ላቁም። መቀጠል ትችያለሽ አንቺ መንፈስ እንደመራሽ። ዲያና ሴራ ባህዲያዳስ በልሳን መጸለይ የጀመራችሁ ሰዎች ዝም ብላችሁ ጸልዩ። ፕሮግራም አትከታተሉ። አሁን ፕሮግራም የለም። ፕሮግራም አትከታተሉ። በመንፈስ ጸልዩ። በልሳኖቻችሁ ጸልዩ። ምንም እንዳትፈሩ። ያላችሁበት ቦታ ላይ ሂዱ፣ ጸልዩ። ዝም ብላችሁ ጸልዩ። ለመንፈስ ቅዱስ ፍቃድን ስጡት። ለመንፈስ ቅዱስ ፍቃድን ስጡት። በልሳኖቻችሁ ጸልዩ። ጸልዩ። አታቋርጡ። በልሳን መጸለይ ጀመራችሁ ሰዎች ጸልዩ። ተዉት፣ ይሄንን ቲክቶኩን ተዉት፣ ዝጉትና ጸልዩ። አታቋርጡ፣ በፍጹም አታቋርጡ። ፕሮግራም አይደለም። ልክ አሁን ይሄ ፕሮግራም ጨርሰናል ሲባል የሚጨረስ አይደለም። እናንተ ጸልዩ። እግዚአብሔር ዛሬ ያስተማራችሁ ለእናንተ ነው። እንድትጸልዩ ፈልጎ ነው። ስለዚህ ተዉትና ዝም ብላችሁ ጸልዩ። በልሳኖቻችሁ ጸልዩ። የተማርነው በጣም በቂያችን ነው። ልሳን የሚጸልይ ሰው ኃይልን ይቀበላል። ከእግዚአብሔር ጋር ሚስጥርን ያወራል። ከእግዚአብሔር ኃይልን ይቀበላል። የእግዚአብሔርን ሐሳብ ያውቃል። ስለዚህ በልሳን ጸልዩ። የተሰጠን ነው። ኦልሬዲ በውስጣችን አለ። በቃ ይሄን እውቀት እግዚአብሔር ሰጥቶናል። ዛሬ የሆነ ሰው እጅ እንዳትጠብቁ። የሆነ ሰው መጥቶ እስኪጭንላችሁ የሆነ ሰው ጋር ሄዳችሁ የሆነ ሰው ጋር የሆነ እንደሱ አይነት ውስጥ ጭንቅላታችሁ የተሳለውን ተዉትና ዝም ብላችሁ ጸልዩ። በልሳኖቻችሁ ጸልዩ። የምትፈሩ ሰዎች ተነግሯቸዋል። ሰይጣን በፍጹም ሊያሳስታችሁ አይችሉም። የተቀበላችሁት ከእግዚአብሔር ነው። እግዚአብሔር ነው የሚያስጸልያችሁ። ያንን ጥርጣሬ አቁማችሁ በቃ ቀጥሉ። በልሳን መጸለያችሁ ቀጥሉ። በቃ ማን ደክመው በልሳን ስንጸልይ ነው። መጸለይ ማያቅተን በልሳን ስንጸልይ ነው። በልሳኖቻችን ውስጣችን ያለውን ልሳን አውጥተን እንድንጸልየው ይፈልጋል እግዚአብሔር የሚያግዝበት፣ እግዚአብሔር የሚረዳበት፣ እግዚአብሔር እኛን በጣም አቅም የሚሰጥበት ዋናና ዋነኛው በልሳን መጸለይ ነው። ስለዚህ እግዚአብሔር ደግሞ በውስጣችሁ አለ ብሎ ዛሬ በደንብ አስተምሮናል። ውስጥን ያለው አውጡት ብሎ አስተምሮናል። ውስጣችን ያለ ልሳን በጥቂቱ የምንናገር ሰዎች፣ ትንሽ ልሳን የምንናገር ሰዎች፣ አንዳንዴ የምንናገር ሰዎች አሁን በተናገርን ቁጥር ልሳናችን እንደሚያድግ እንደሚበዛ ተነግሮናል። ስለዚህ ዝም ብለን በልሳናችን ስንጸልይ ሁልጊዜ ከምንጸልየው ልሳን ሌላ ልሳን እየተናገርን እንመጣለን። ስለዚህ ልሳናችን እንዲያድግ፣ ቋንቋችን እንዲበዛ እንዲያድግ፣ ብዙ እንድንጸልይ በልሳን ዝም ብለን መጸለይ ብቻ ነው ያለብን። መጸለይና መጸለይ ነው በቃ። ከዚህ በኋላ ሌላ ነገር እንዳትጠብቁ። ስለዚህ እንዳታቋርጡ። እግዚአብሔር ዛሬ በእኛ ውስጥ የተቀመጠውን ግን አውጥተን ልንጠቀምበት የሚገባንን ነገር አውጥተን እንድንጠቀምበት ፈልጎ አስተምሮናል። እግዚአብሔር ወደ እውቀት ከመለሰን እኛ ደግሞ መተግበር የኛ ነው። ስለዚህ ዝም ብላችሁ ጸልዩ። ማንንም እንዳትፈሩ።